ነዋል። ያ ጀግናው የወንጌል አርበኛ የሆነው ባይታዊ እየለመደ ምን አደረጉ? እኛ የኔ እረፍት በምንድነው? በሰማይ ነው። ስለዚህ አጋንንት ቶሎ አልወጣም ያላቸውን ሰዎች እረፍታቸው በሰማይ ነው። ቶሎ ያልተፈወሱ ሰዎች የአጥማቂው ችግር አይደለም። በአንድ በኩል ምን አለ ክርስቶስ ማርቆስ 9:26 ላይ አጋንንቱን ልናወጣ ያልቻልነው በምንድን ነው? ጌታ ሆይ በስሜ አጋንንት ይወጡላቸዋል ብለህን ነበር፣ ግን አልወጣም አለን ብሎ ሲሉት ስለ እምነታችሁ ማነስ ነው አላቸው። እንደገናም ደግሞ ምን አለ? ይህ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም አላቸው ይላል። ለዚህ ነው ብዙ መትጋትና መጋደል የሚያስፈልገው። ሰይጣንን ለማባረር ትጋት ያስፈልጋል። ዝም ብሎ በስመ አብ ስንለው ውይ አማተበብኝ እንደ ብሎ ምናምን ደንብሮ መሄድ መስሎሃል። አብሮ ያስቀድሳል፣ አብሮ ይሰብካል። ምናልባትም አንዳንድ የልፍ ብሎ አብሮ ሊቆርብ ሁሉ ይችላል። ከባድ ነው። በተለይ ጠቋር መንፈስ ከባድ ነው። ደፋር ነው፣ በጣም ደፋር ነው። ሲሳደብ ለከት የለው፣ ሲናገር ለከት የለው፣ ሲያስብ ለከት የለው። ሰዎች ጭንቅላት ላይ ሆኖ ድራማ ሲሰራ ለከት የለው እና ሰይጣን እጅግ በጣም ኃይለኛ ነው ማለት ነው። የሚተጉ አባቶች ጋር ሄዶ ለምን ይፈታተናል? ጸሎት የሚያርቀው ከሆነ ከተማ ላይ ኃጢአት የሚሰሩ ሰዎች አሉለት አይደል? ምን እዛ ሄዶ አፋለመው? ሳጥናኤል ወይም በሰማይ ላይ ዋና ንጉሳቸው ምን ቢሸልመው ነው ይህ አንድ ጭፍራ አጋንንት እንደዚህ የሚፋለሙ ባህታውያን? ስለዚህ የሆነ ነገር አለ ማናቀው። ሂድ ተፋለም፣ በቃ መናፍስቶችን ከሚበቁ አባቶች ጋር ግብ ግብ እንዲፈጥሩ የሚያስገዳቸው የሆነ ጉዳይ አለ ማለት ነው። ምን ይሆን? ስለዚህ እኛ በአባቶች እንኳን እንደዚህ ከተፈተኑ እኛ ደግሞ ማነን? እኛ ማነን? በየመንደሩ ያለን ሰዎች እውነት መዝሙሩ ላይ ጸልየን ሰግደን ጾመን ጸልየን ብቻ ነው እየዳንን ያለ ነው ወይስ ቸርነቱ ነው? እንኳን እኛ ባህታውያን ራሱ በዚህ ቸርነት ነው እየኖሩ ያሉት እና በጣም ጥንቃቄ ልናደርግ ይገባል። አባቶችን የተናገሩት ንግግር በጣም ትክክለኛና እውነተኛ ነገር ነው፣ ግን የእኛን ሀሳብ የሚደግፍ ነገር ነው። እኛ የምናስተምረውን ትምህርት አልሸሹም ዞራሉ በተዘዋዋሪ መንገድ ነው። ያው የትም ፍጩ ዱቄቱን አምጪናል። ዋናው የሚፈለገው መፍትሄው ላይ ነው አይደል? መፍትሄው ምንድነው? ንቁበት ነው። በጣም ኃይለኛ ነው፣ ሲስተመኛ ነው ካሉ አባታችን። እስቲ ስለሳቸው እንኳን ሳቀርብ ስንት እኛን የሚደግፍ ቃላት አመጣሁላችሁ። የእኛን ሀሳብ የሚደግፍ ሊያውም እየመረጣችሁ ነው። መቼም የሳቸውን ትምህርት የሚያዳምጥ ሰው አሉ የእኛ ተማሪዎች። አችማ እነ መምህር ተስፋዬ እነ መምህር ግርማ ያስተማሩን ትምህርት ነች፣ የእኛን ሀሳብ በጣም የምትደግፍ ነች ብሎ ቆርጦ ያወጣታል፣ ይለቋታል። እንደዚህ እንማማርበታለን። ስለዚህ እንደ ሞኝ አትቁጠሩት ሰይጣንን። ጅልም አይደለም ሞኝም አይደለም፣ እንደው ነፈዝም አይደለም ተራም አይደለም። ሰይጣን እጅግ በጣም ሲበዛ ኃይለኛና ጥበበኛ ለመሆን የሚሞክር ነው። ግን እምነት ላለው ሰው፣ ምግባር ላለው ሰው፣ መንፈሳዊ ሕይወት ላለው ሰው ያው ታሰር ስትሉት የሚታሰር ነው። እርኩስነቱንም አይረሳም። ከተነቃማ ይቀራል። በቃ እኔ እኮ እስኪባንንብኝ ድረስ ነው ሚል ነው። ካልነቃህብኝ ትንቢት እናገራለሁ ይላል ባንተ ላይ። እስካልባንንክብኝ ድረስ በጣም በቃ መልአክ መስዬ መጥቼ ልሰራ እችላለሁ ይላል። እንግዲህ ይህንን ነው እኛ የምንለው። ሰይጣን እንኳን ብርሃናዊ መልአክ መስሎ መጥቶ መታየት ይችላል ይላል። በዚህ ልክ መጥቶ መታየት የሚችል መንፈስ ከሆነ ሞኝ መሆን የለብን፣ መንቃት አለብን ማለት ነው። ለዚህ ነው እንንቃበት የምንለው። እንየው፣ እንወቀው፣ እንዳሰው ምኑን ይሄ ወንጌል የሚባለውን ነገር በተግባር እንድንኖረው፣ ክርስትናን በተግባር እንድንኖረው። የዛን ሰዓት ሁሉ ነገር ፍንትው ብሎ ይታያል። ምን ለፈልፈው ነገር ሁሉ ይገባቸዋል ማለት ነው። እሺ መቼ ነው የምታርፍ ይለዋል። እና ይሄው መንፈስ ደግሞ ደፋሩ መንፈስ ደግሞ በአንዳንድ አባቶቻችን ላይ አንዳንድ ምልክት ያሳያል። መቼም ከበሮ ሲመታ እየተሽከረከሩ እንደዛሬ እየተንዘረዘሩ እንዴት እንደሚያቀርቡ አሳይቻቸዋለሁ አይደል? እንዴት እየተንቀጠቀጡ እንደሚያቀርቡ ቅርብ ጊዜም ነገር ምናምን ለቅላችሁ ቪዲዮ ይኖራል። እኛ መምህራን የተሳደቡ አንድ አባት አሉ፣ አራት አይና የሚባሉ ታውቋቸዋላችሁ። የቴዎሎጂ ምሩቃንና ሰባኪያንን ሙልጭ አገ የተሳደቡ አባት ማለት ነው። በእሳቸው ጉዳይ ላይ የአንድ ሰዓት ቪዲዮ ሰርቻለሁ። እስቲ ታዩታላችሁ። እና የቤተ ክርስቲያን አባቶቻችን ይህንን መንፈስ በዚህ ልክ ስላላወቁት አብራቸው እያለ ለምን ለአብሾ ለእውቀት ብለው ማለት ነው ለጥበብ ብለው አብሾን አፍልሆን ይዋረሱታል።
አብሮ ይቀድሳል፣ አብሮ ያስቀድሳል፣ አብሮ ይገባል፣ አብሮ ይወጣል። መንፈሳዊ ሕይወት የላቸውም። በርከክ የሚሉበት ሰዓት የላቸውም። ስላሳለሙ መንፈሳዊ ሕይወት የሚኖሩ ስላቆረቡ፣ ቆሞ ስላስተማሩ፣ ስለቀደሱ መንፈሳዊ ሕይወት እየኖሩ የመሰላቸው አባቶች ተሸውደዋል። መንፈሳዊ ሕይወት እየኖሩ ሳይሆን እያኗኗሩ ነው። እነሱ ግን እየኖሩት አይደለም። የግል ክርስትና ሕይወት ያስፈልጋል። አንድ ካህን፣ አንድ ዲያቆን፣ አንድ መምህር ህዝቡን ካገለገለ በኋላ ቅዱስ ጳውሎስ እንደተናገረው እኔ ደግሞ የተጣልኩ እንዳልሆን ስጋዬን ለነፍሴ አስገዛለሁ እጎስመዋለሁ አለ። የተጣልኩ እንዳልሆን እኔ ደግሞ እናንተን ካስተማርኩ በኋላ ነው ያለው። ግን አባቶች ተሸውደዋል ብዬ አስባለሁ። ሲነገራቸውም አይሰሙም። ምናልባትም ንቀትም ሊሆን ይችላል። ግን ማን ነው ያ በውስጥ በኩል ሆኖ ካባ ደርቦ ትቢት እንዲሰማቸው የሚያደርገው ማን ነው የሚለውን ደግሞ ቀጥሎ እናያለን። ሞይ የኔ ረፍት በሰማይ ነው ይለዋል። ያ ጀግናው የወንጌል አርበኛ የሆነው ባይታዊ እንዲያነመ ምን አደረጉ? እኛ ክለብ ለክለብ ጭፈራ ቤት ለጭፈራ ቤት ምንዞር ሰዎች ማህሌቱን፣ ኪዳኑን፣ ሰዓታቱን እግዚአብሔርን በተመሰጦ የሚያመሰግኑ አባትን ለመናገር የትኛው ሞራል አለን? ታምረ ማርያም ሲነበብ ግቢ ቤተክርስቲያን ለቀ የምትወጣ ግለሰብ እኚህን አባት ሌሊቱን በማህሌት ሌሊቱን በቅዳሴ ሌሊቱን በሰዓታት ያሳለፉ አባትን ለመናገር የትኛው ሞራል አለ? ሁለተኛ እንደዚህ አይነት ቪዲዮዎችን ሶሻል ሚዲያ ላይ አወጣችሁ የምትለቁት ለቫይራል እና ለቪው ነው። ለቤተ ክርስቲያን ተጨንቃችሁ አይደለም። ኮሜንት ላይ ገብቼ እያንዳንዱ ኮሜንት አየው። የምትሳደቡ ሰዎች ገብቼ ቪዲዮአችሁን ኮንተንታችሁን ሳይጭፈራል እግዚአብሔርን ለማመስገን ለደቂቃ የማትቆይ ሰው የአስቴር የቴዲ አፍሮ የማስተዋል ኮንሰርት እያልክ ጭፈራ ለጭፈራ ምዘል ሰው እንዴት ብለህ ነው እኚህን አባት በተመስጦ አምላካቸውን እያመሰገኑ ያሉ አባት ልትናገር ሞራል የሆነ ራስን ጠይቅ። ክርስቲያንን የምናሰድበው እኛ የኦርቶዶክስ ልጆች ነን። እመኑ። አዎ እንግዲህ ወንድማችን ቅናት አድሮበት መንፈሳዊነት ተሰምቶት በጣም ተናዶ ነው የተናገረው። ግን ትክክል ነው የተናገረው። ንግግር ውስጥ እንደ ጥሩ ወስደው ምን ተቀላጭ ቀርጻችሁ ለምን ተለቃላችሁ የሚለውን ነው። መቀረጽ የለበትም። አዎ በቃ እንደዚህ ነገር አይቀረጽም። ግን ከተለቀቀስ በኋላ እንወያይበታለን። ትክክል እንዳልሆነ እንናገራለን። ስለዚህ ወንድማችን ከዚህ ቃል ውጪ ሌላ በሙሉ እንዳለ ስህተት ነው የተናገረው። ቀርጻችሁ መልቀቅ አልነበረባችሁም። ትክክል ነው የተናገረው። ግን ገና ለገና ታምረ ማርያምን እያዳመጥን እያለ አቋርጠን ስለወጣን እሳቸው እስክስታ ይበሉ የሚል ህግ አለ። የእሳቸው እስክስታ የእሳቸው ዳንስ ከካህናት ሽብሸባ ውጪ የሆነውን ነገር ለምንድን ነው በሌላ ነገር ቢስተባበረው? እኛ ጭፈራ በየዳንክራ ቤቱ የሚንከራተቱ ወንድሞች ብንሆንም ወይም ደግሞ የሚጨፍሩ ወንድሞች ስላሉ እና ኮሜንት ስለሰጡ አይ የራስን ኃጢአት ትተህ ለምን ይሄን ተናገርክ ነው። በእርግጥ አዎ ልክ ነው። ግን እሳቸው ያደረጉት ነገር ትክክል ነው ወይ ነው? ሌሊቱን ሙሉ በማህሌት ሲዘምሩ በተመስጦ ሲዘምሩ ስላደሩ ለምን ተናገራቸው ግን አይባልም። እንደነ ዘማሪት ፋንቱ በመድረክ ላይ ሲዘምሩ ሲዘሉ ስንት ተተችተዋል እኮ። ዜማ ተተችቷል። ሰልፍ ሰንበት ተማሪዎች ከእግራቸው ጥምቀት ላይ እንጣጥ ሲሉ ተተችቷል። ራሱ ይሄ ልጅ የጥምቀት ዝላይን አልተችም። እስቲ ቪዲዮውን ወደኋላ ሂድ እናየው። ኧረ ተው በረድ አድርጉት ምናምን አላለም፣ ተናግሯል። እያንዳንዳቸው ቲክቶክ ውስጥ ያሉ ሰዎች መርጦ አልቃሾች ናቸው። ስለዚህ እንደዚህ መሆን የለበትም። ሐቁን ሐቅ ነው ብሎ መናገር ምንድን ነው ምክንያቱ? እኚህ ሰውዬ ሽብሸባቸው ለምን ለየት አለ? ለምን ታዋቂ ሆኑ እንዴ? በቃ ስርዓተ ቤተ ክርስቲያን ስላልጠበቁ ነው። ራሱ ወንድማችን አሁን የተናገረው ወንድማችን ስርዓተ ቤተ ክርስቲያን የሚደግፍ አይደል እንዴ? ዶግማ፣ ቀኑና፣ ትውፊት የሚባለው ቀኑና ምን ማለት ነው? ስርዓት እኮ ማለት ነው። ዶግማ የማይሻር የማይሻሻል የማይለወጥ፣ ቀኑናስ የሚሻር የሚሻሻል የሚለወጥ ሊሆን ይችላል እንደ ሁኔታው። ትውፊትስ ትውፊት ደግሞ ያልተጻፈ በፊደል ያልተጻፈ በመጽሐፍ ያልተጻፈ ግን ቃል በቃል የሚወራረስ ለምሳሌ ነጭ መልበስ፣ በዓላትን ስናከብር የምናደርጋቸው ያልተመዘገቡ ግን በባህል ዝም ብለው እየተንከባለሉ የመጡ ትውፊት ይባላል። እሱም ቅዱስ ትውፊት ነው። ባህል መጥፎም ትውፊት ስላለ ማለት ነው። ቅዱስ ትውፊት ነው። ስለዚህ እኚህ አባት ይዋቸው እስቲ ትክክል ነው። ሽብሸባቸው ተገቢ ነው። ይዋቸው አሁን እዚህ ጋር ገና ነው። ዝም ብላችሁ አክሽናቸውን ተመልከቱ።
ትኩረት ለመሳብ እንዲሁም ደግሞ ከሌሎቹ ያጠገባቸው ካሉት ካህን አስተያዩት እስቲ የእኚህን አባት አስተዳዳሪ ይሁን አይሁን የምናውቀው ነገር የለም። ምንም ይሁኑ የለበሱት ልብስ ምናልባት የአስተዳዳሪ ልብስ ሊሆን ይችላል እንደዚህ የሚለብሱት አብዛኛው ጊዜ። እሺ ምንም ይሁኑ ግን አጠገባቸው ካሉት ካህንና ከአብዛኛውን ካህን ስታዩት የተለየ አይደለም። ለምንድን ነው ግዴታ እሳቸው ያደረጉት ነገር ሲነገር ሌላው ላይ ያለው ነገር ኃጢአት ተነስቶ አንተ ስራ ሲያደረከው እንዴት ይባላል? ለምን እንደዚህ ይባላል? የኔን ኃጢአት ለምንድን ነው በሌላ ነገር ማድረሰብሰው? አንተ አሁን ለምሳሌ ለምን ጠጥተህ ቤተ መቅደስ ትገባለህ ሲባል አንድ ሰው አንተስ ጠጥተሃል አይደል እንዴ? መልስ ነው ይሄ። እንደዛ እኮ ማለት ነው። በጣም ይገርማል። ስለዚህ እኛ አባት አክሽናቸው ይለያል። አዎ ይለያል። በቃ መቀየር ማስተካከል አለበት። አዎ እሺ፣ እሳቸውም እንደው ህዝብ ላይ ያሰናከልብኝ እንደው ይሄን ነገር እሺ አስተካክላለሁ ብሏል። ምናልባት ቀናነት የመጣው ቫይራል ስለወጣ ሊሆን ይችላል እንጂ ላይሆን ይችላል። ቫይራል ስለወጣ ሊያስተካክሉ ይችሉ ይሆናል። መነጋገሪያ ላለመሆን ላለመተቸት። ግን እኔ እንዲህ አድርጌ እንደዚህ ደብራትን አገልግዬ እኔ እንደዚህ በጣም ብዙ ቦታ አገልግያለሁ እንደዚህ ያደረጉ አባት ናቸው ስንት ቅናት ያለባቸው ማን ተብሎ ያደረጉት መልካም ነገር ተነስቶ እስክስታው መሸፈን የለበትም። በቃ እስክስታ ነው። ያው አንገታችን እንዲህ የሚሉት ነገር አለ እንዲህ ነው ይላሉ አይደል? በቃ ማለት እሳቸው የለመዱት ሊሆን ይችላል። አንዳንድ ጊዜ ስህተት ሲደጋገም እውነት ሊመስል ይችላል፣ ትክክል ሊመስል ይችላል። ግን ደግሞ ወደ ህዝቡ ሲወጣ እቺ ነገር ጥሩ አይደለችም ብሎ ማስተካከል ምን ችግር አለው? ምንም ማለት አይደለም። የግዴታ ህዝብ ስለተቻለ ለምናስተካክለው መጥፎ መሆኑ መታወቅ አለበት። ሌላው ካህናት አባቶቻችን ላይ ጥፋት ሲገኝና ወደ ህዝቡ ወጥቶ ነቀፌታ ሲቀርብ እናንተ ምን ሞራል አላችሁ ምን መብት አላችሁና የምትነቅፉት አይባልም። ስህተቱን ስህተት ብሎ መናገር ነው። ከበሮ እየተሽከረከረ ሲመታ አባታችን አቡነ ኤርሚያስ አልተናገሩ? በደንብ አድርገው የተናገሩት ያው ቅድም ሲናገሩ ነበር። እንደውም እያየሁት ነበር ቪዲዮ እዚህ ላይ ከዚህኛው ስልክ ላይ መሰለኝ ያለው የሌላ ሰው ስልክ ላይ ያለው ያው ስማችሁ ወጣ ያለ ነገር ይታያል። ዛር እንደያዘው መንፈስ እንደያዘው ከበሮ ይዞ መሽሞንሞን። ልጆች እንድታስተውሉ የእግዚአብሔር ቤት ነው ይሄ፣ ተራ አዳራሽ አይደለም። መዘመር ማለት ማመልጠን ማለት መዝፈን ማለት አይደለም። መቀኘት ማለት መፎከር ማለት አይደለም። በእግዚአብሔር ቤት በጣም ይሄን እንዳንረሳው። ቅኔያችን ፉከራ፣ ማህሌታችን ዘፈን እየመሰለን አንዳንድ ጊዜ ልጆች እየተቀላቀልንበት መምህራኑ ጭንቅ እስከሚሉ ድረስ እስከሚገርማቸው ድረስ አይናችን ጉድ ያያል፣ አይናቸው ጉድ ያያል። ልጆቼ ወጣቶች ይሄ ቤት ተራ ቤት አይደለም። አዎ ይሄ ቤት ተራ ቤት አይደለም። ትክክል ናቸው። አባታችን አቡነ ኤርሚያስ ቃሎት ያሰማልን። እንደው መለስ እንበል እንደዚህ አታድርጉ ብለው ይናገራሉ። ይሄንን ግን እያደረጉ ያሉት ማን ናቸው? ሊቃውንት የተባሉ የቤተ ክርስቲያን አገልጋይ የተባሉ ናቸው አይደል? እርማት ሲሰጥ ግን የባሰ ህዝቡ ደግሞ ይቀርጽና አቤት ከበሮ አመታት ብሎ ይለጥፋል። እስቲ ግቡ ከበሮ አመታት ብላችሁ ቲክቶክ ላይ ግቡ። እንደ ቱርፍ ስልክ ያላችሁ ሰዎች ጉድ ነው የምታዩት። በቃ ከበሮ ይዞ መሽከርከር ነው። ከዛ ደግሞ እንዲህ ነው የሚሉት። በቃ ይንዘረዘራሉ። ስህተት ነው አይደለም? ስህተት ነው። ለምንድን ነው ታዲያ ስህተት እንደሆነ ከታወቀ የሚቀጥሉበት ሲባል እልክ አብሸዋለች ውስጥ ያለችው እና እኚህም አባት እንግዲህ በአንድም በሌላ መንገድ ያው ቆይ ላምጣውና ላሳያችሁ። ያ እሺ ወንድማችንም ተመልከቱት። ቆይ እኚህን አባት በደንብ ላሳያችሁ። ያው ካሜራውም ደግሞ እሳቸውን የሚጠብቀው ለምን ለየት ያለች እንቅስቃሴ ስለሆነ አያችሁ። ካሜራው የሚጠብቀው ማን ነው? እሳቸውን ነው። ሲዩት የሚያሸበሽቡትን ይቀርጻል አይቀርጽም? ፖስት አደረገው ወይ እሳቸው ፈልገውት ይሆን አይታወቅም። እንደምን አይቶት ይሆን ይሄን የሚቀርጸው ዲያቆን፣ ይሄን የሚቀርጸው አገልጋይ እሳቸው የሚያሸቡትን አሸብሽቦ እንዴት ነው የሚያዩት? ሲዩት ይዩት።
አይደለ? እንግዲህ ነው የሚሉት አይደል? ትክክል ነው አይደለም? በቃ አይደለም፣ ትክክል ካልሆነ አይደለም ነው። እሳቸውም ይቅርታ ያሉት እኮ ህዝብ ስለጮኸ ነው እንጂ እንደ ጥሩ ነገር ወስደውታል። አንዳንድ ጊዜ ህዝብ ስለጮኸ ብቻ አይደለም ትክክል አለመሆኑ ከታወቀ ቀድሞ መንቃት ያስፈልጋል ብዬ የምናገረው ለዚህ ነው። እና እቺ አንዳንዴ ወሰድ የምታደርግ አብሿለች። የት ገዳም እንደሆነ ረስቼዋለሁ። አበት ቀሲስ ሄኖክ ሲያስተምሩ ነው ማስታውሰው። ያው ሞቅ ሲሉት እንደዚህ በጣም ሞቅ በሚልበት ሰዓት አንድ የበቁ አባት ከካህናቶቹ ጋርና ከመነኮሳቶቹ ጋር አብሮ ሲያሸበሽብና እንትን ሲል አይተውታል አሉ። አጋንንትን ሞቅ ሲል ገብቶ አብሮ ይዘላል አሉ። የበቁ አባት ናቸው እና አመጣላቸዋል። ይህን ትምህርትማ ራሱ እንደ ዓመት ስንክሳ ላይ ነው ያለው። እና በሉ አሉና አስቆሙትና ጸናጽ እንዲያርገው አስቆሙና ሁለተኛ እዚህ ገዳም ከበሮ እንዳይመታ ሞቅ ያለ ወረብ እንኳን እንዳልሰማ ብለው ከለከሉ። ተገዘታ አሉ። እንደው ገዳሙ የት ገዳም እንደሆነ በእናታችሁ አምጡልኝ። የምን ገዳም ነው በእናታችሁ አምጡልኝ። በእናታችሁ የሰማችሁ ሰዎች እና ሞቅታ ውስጥ እንዲያ ቤተ መቅደስ ገብቶ ሰይጣን እንኳን አብሮ ከጨፈረ ታቦትን በዚህ ልክ ከተዳፈረ አምጪዎቹ ማን ናቸው? እንዲዳፈር ያደረጉት ማን ናቸው ነው? ከበሮ ለመምታት መንፈስ መዋረስ እንዳለ ታውቃላችሁ? ካባ ለመልበስ በሰው ፊት ተፈሪ ለመሆን ተከብሮ ለመታየትና ሲዘምሩ ድምጻቸው ቆንጆ ሆኖ እንዲታይላቸው እንዲሰማላቸው በጣም አሪፍ ድምጽ ስርቅጥ የሚል የሆነ ደስ የሚል ድምጽ አለው እንዲባል የድምጽ ተዋርሶ የከበሮ ተዋርሶ የግርማ ሞገስ የቅኔ ተዋርሶ እንዳለ ታውቃላችሁ? የመናፍስ ተዋርሶ እኮ አለ። ምን ሲያቅታቸው? መሸምደድ ሲያቅታቸው፣ ጤነኛ ሆነው ይሄንን መሳተፍ ሲያቅታቸው ማለት ነው አለ። እንደው አምጡት በእናታችሁ የደብሩን ስም እንደው ብታመጡልኝ ደስ ይለኛል። ያስታወሰ ሰው የለም? ቀሲስ ሄኖክ ጋር በከበሮ የተዋረሰ መንፈስ ሰው ሲፈወስ ነበረ ብለው ጽፈዋል። ኤድሮ ኢትዮብ ጎንደር አብዛኛውን ደብር ገጠራማው ክልል ላይ እንደዚህ ነው የሚሉት። እንደው የደብሩን ስም አመጣ ይሄን ትምህርትማ አመጣላችኋለሁ። እና ምንድነው ማስተማር የፈለኩት ስህተት ነው ተብሎ መነገር አለበት። አዎ ከወጣ ቪዲዮ ከወጣ በኋላ እንደዚህ መደረግ የለበትም። በእኚህ አባት ምክንያት እንኳንም ወጣ ቪዲዮ በእኛ አባት ምክንያት ብዙ ዲያቆናትና ካህናት ይስተካከላሉ። እኔም ነገ ተቀርጬ እንደዚህ ሊዋረድ ስለምችል ብለው ስርዓት ይይዛሉ። አንዳንድ ጊዜ ለበጎ ነው ብለን እናስብ። ግን ወንድማችን የሚናገረው ደግሞ ስሙት እስቲ ስሙት። ይህም ቪዲዮ ዛሬ ያው እንደምታውቁት የቅዱስ ሚካኤል ማህሌት ላይ የተቀረጸ ቪዲዮ ነው እና በቪዲዮ ላይ በምታዩቸው ካህን ላይ የተለያየ ሀሳብ የተለያዩ ሰዎች ሲያነሱ ነበር። እኔ በዚህ ቪዲዮ ስለሳችሁ አይደለም ማንሳትም ማውራት እንፈልገው። ይህን ቪዲዮና መሰል ቪዲዮዎችን እየቀረጻችሁ በቤተክርስቲያን ውስጥ ልክ ያልሆኑ ነገሮች አንዳንድ ግለሰቦች ሲያደርጉ የእነሱን ያልተገባ ድርጊት እየቀረጻችሁ ማህበራዊ ሚዲያ ላይ የምትለጥፉ ሰዎች ዛሬ ስለእናንተ ነው ማውራት የምፈልገው። እናንተ ከቤተክርስቲያን ጠላቶች እኩል ለይቼ ማላያችሁ ናችሁ። እኚህ ካህን በዚህ ማህሌት ላይ እንደምታዩት ሲሆኑ ይሄ ቪዲዮ ጭራሽ ሊለጠፍ ቀርቶ መቀረጽ እንኳን ያልነበረበት ነበረ። ይሄ ቪዲዮ ተቀርጾ በአደባባይ ሲወጣ ቤተክርስቲያናችንን የሚያስተች አልፎ ተርፎም ደግሞ ካህናቱን የሚያስነቅፍ መሆኑን እያወቃችሁ ይህን ቪዲዮ እየቀረጻችሁ በየሶሻል ሚዲያ ላይ የምታጋሩ ሰዎች እባካችሁ እናንተ ተሳድባችሁ ቤተክርስቲያንን ለሰዳቢ እናንተ ተነቅፋችሁ ቤተክርስቲያንን ለነቃፊ አትስጡ። ይህ ቪዲዮ ፖስት የተደረገባቸውን አካውንቶች ላይ ገብታችሁ ኮሜንቱን ብታዩ በሙሉ እጅግ በጣም የሚያሳቅቅ ነው እና በእናንተ ያልተገባ ድርጊት በእናንተ ያልተገባ ቪዲዮ መቅረጽ ቤተክርስቲያንን ለምን ታስነቅፋላችሁ? እና ምናልባት ቆም ብላችሁ ብታስተውሉት ወንድሞቼ። እሺ አባቶች በመነቀፋቸው ምክንያት የተቆረቆሩ ሰዎች ብዙ ጊዜ ምዕመኑ ላይ የለጠፉት ነው። ያብዬ ንከክ ወደምዬ ልክክ ማለት ነው። በመሰረቱ የወንድማችን እኛ የምናስተምረው ትምህርትም አይደግፍም። ችግር የለውም፣ መብቱ ነው። እኛ የምናስተምረው ትምህርት ውስጥ ምን አለ? አብሾ አለ። የምናስተምረው ትምህርት ውስጥ ማለት አብሾውን ነው የምንናገረው። እኛ አባት ውስጥ እቺ እስክስታ የምታስጨፍረዋ ከበሮ ስትመታም በሽብሸባም በምንም ሰዓት ዝላይ የምታስዘልለዋል እሷን ላይ ደግሞ ትኩረት ብታደርጉ ደስ ይለኛል ወንድማችን። እንደው ገና ለገና አባቶች ስለተነቀፉ ስለተሰደቡ ሙስሊሙም ፕሮቴስታንቱም ኤቲስቱም ፓጋኑም ፖለቲከኛውም የሚያየው ሆኖ ስለተገኘ ያን ያክል መቆርቆሩ በቂ አይደለም።
መጀመሪያ መጥኖ መደቆስ የሚባል ነገር አለ አይደል? መጀመሪያ መጥኖ መደቆስ ምንድነው የሚባለው? አሁን ምን ያደርጋል? ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ አይደል የሚባለው? ስለዚህ ቀድሞውኑ እየጮህን ያለ ነው ምንድነው? መረን እየወጡ ያሉ አገልጋዮች ለምንድን ነው መረን የወጡት? ውስጥ የሚገፋፋቸው ነገር ምንድን ነው? ተሐድሶነት ነው? ሐራጥቃነት መናፍቅነት ነው? ቸልተኝነት ነው? አለመማር ነው? አብሾ ነው? የተዋረሱት ነው? ይሄንን ማጣራት ያስፈልጋል። ምንድን ነው አገልጋዮች ላይ ያለው? በዚህ ልክ እየባሰ ለምን መጣ? መዋቅሯን የሚነቀንቁ ሰዎች እየበዙ ለምን መጡ? እየተጮኸ እየተለፈለፈ ለምንድን ነው? እንዲያውም የቲክቶክ ዜና እንዳናጣ የሚሰሩልን እስኪመስል ድረስ በቃ የሆነ ቪዲዮ ሰሞኑ ወሬ የለም እንደ ምናምን ስንል ለእኛ ብለው የሚያግዙን እስኪመስል ድረስ ቤተ መቅደስ ውስጥ ትግል፣ ልፊያ፣ ድብድብ፣ ጭቅጭቅ በቃም ሌላ መናገርም እስኪከብድ ድረስ ማለት ነው። ሐሜት እናያለን። ከቤተ መቅደስ ውጭም ብዙ ሽኩቻ እንሰማለን። ገንዘብ ዝርፊያ ላይ እንሰማለን። ዘረኝነቱ ላይ እንሰማለን። አስማት ድግምቱ ላይ እስቲ ቴሌግራም ላይ ግቡ። ባህል ሕክምና መርጌታ ምናምን ብላችሁ ስትገቡ የኛው ናቸው። ቲክቶክ ላይ ዩቲዩብ ላይ ተቆጣጥረውታል። ማን ናቸው እነዚህ? ለምንድን ነው እንደዚህ የሆነው? ቤተክርስቲያንን በዚህ ልክ ለምን የሚያሰድቧት ሲባል ተቆጣጣሪ ስለሌለ። ስለዚህ አብዬ ንክክ ወደ መየ ልክክ አይደለም። ህዝቡ ላይ ትኩረት አታርጉ። ህዝቡ ያገኘውን መልቀቅ መብቱ ነው። ህዝቡ ያገኘውን መልቀቅ ልማዱም ነው። እንደገና ደግሞ ትክክልም ነው። አንዳንድ ጊዜ ስታስቡት ለምን ወጣ ያለ ነገር ሲያይ ነው። ወጣ ያለ ነገር ሲያይ ይሄ ነገር ምንድን ነው? አባቶችን እንዳይናገር ዞር በል አምጣ ምናምን ብለው ያጠፉበት ነው። ከዛ ነገ አይታረሙም እነዚህ ሰዎች። ከቀን ወደ ቀን እየተስተካከሉ ይመጣሉ ሲባል አይስተካከሉ። ስለዚህ ይቀርጸውና ይለጥፈዋል። የአንድ ሰው ቪዲዮ መለጠፍ ግን የብዙ አባቶችን የተሳሳተ መንገድ ያስተካክላል። ለበጎ ነው ማለት ነው። ለዚህ ነው መለቀቁን አልወደውም። ግን አንዳንድ ቪዲዮዎች ደግሞ ተለቀው ብዙ የሚማሩበት ህዝቡ በሙሉ እንዲስተካከል ያደርጋል። ብዙ የሆነ ሳናቀው የሚቀረፍ ነገር አለ። ወደ ህዝቡ ሳይወጣ ቆይ ይሄ ነገር አታውጡት እየተባለ ህዝብ እንዳይሰማ የሚደረግበት የሚስተካከል ነገር ይኖራልና ለበጎ ነው ብሎ ማሰብ ያስፈልጋል እንጂ ገና ለገና ካህናት፣ አባቶች ደብተራ ስንል አባቶችን ሰደባችሁ ይባላል። አስማትና ድግምቱን አውጡ ሲባል ጥበቡን ተሳደባችሁ ይባላል። በቃ ቤተክርስቲያን ውስጥ ያለው ነገር አትንኩ። ጥፋቱ ማን ላይ ነው? ሁሉም ኃጢአት ምዕመኑ ላይ። ኧረ ነው እንዴ? እንዲያውም አብዛኛውን ችግርና ጥፋት ያለው አገልጋይ ላይ ነው። አብዛኛውን ችግር በቃ ደምድሜ ማለት ነው አብዛኛው። እና ወንድማችን የተናገረው ነገር እኔ በእኛ አባት ላይ ምንም መናገር አልፈልግም አለ። ለምን? እስክስታ ነው። አመነበት። በቃ ተቀበለ። ምን ያርግ ይሄ ሰው? እስክስታ ነው። በቃ የሚታየው ነገር በትክክል በቃ ዳንስ ነው። የሚሉት ነገር አለ አይደል? ያ በቃ የሚታይ ነገር ነው። ትክክል ያልሆነ ነገር እንደሆነ ለምን አይናገርም? ኦልሬዲ አዎ ትክክል አይደለም፣ ልክ አይደሉም እኛ አባት እንደዚህ ማድረግ የለቦትም አባቴ ምናምን ለምን አይልም? ደሞዝተኛ ይሆን? ብዙ ጊዜ አውደ ምሕረት ላይ በማስተምር በምጋበዝበት ጊዜ የወር ደሞዝተኞች ከሆኑ ፕሮግራም መሪዎቹ እነዚህ ስብከተ ወንጌል ላይ ሊቃውንት አባቶቻችንን አስተዳዳሪውን ምናምን ማሞገስ ማሞካሸት ምናምን የተለመደ ነው። ሲያስተምር ቅጥር ደሞዝተኛ ያልሆነ ሰባኪ ሲመጣ ሞልጭ ነው የሚያደርጋቸው ዞሮ። በዚህ መምህር ዘላለም ይታወቃል። ዘላለም ወንድሙ ይመስለኛል። እና ከቤተክርስቲያን ምንም ሳንቲም ስለማይፈልግ መጥቶ 1 ሰዓት ከ30 ደቂቃ ምናምን የጥቅስ ማት ያመጣል። እያንዳንዱን ህይወታችንን በደንብ አድርጎ ይዳስሳል። ሙልጭ ነው የሚያደርገው። ማንንም አያስተርፍም። አያቸው አንዳንድ ጊዜ የተድበሰበሱ ቃላቶች እንድንናገር የሚያደርገን ደሞዙ ነው ማለት ነው። የሆነ ነገ ከነገ ወዲያ ወንበር እንዳንከለከል፣ ደሞዝ እንዳንከለከል፣ ስልጣን እንዳናጣ የሆነ ቃላቶቹ ራሱ የእንትን ደብር አስተዳዳሪ ሊቀ ትጉሃን እገሌ እዚህ ደብር እንደዚህ 5 ደቂቃ ይፈጃል የእያንዳንዱ ማዕረግ እስኪጠሩ ድረስ። እኔ አንድ ጊዜ ተወቅሻለሁ እና አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንደምን አደራችሁ ብዬ ባጭሩ በጣም ብዙ ማዕረግ ያላችሁ ከኋላ ይወሉ አስተምሪ ኮርክ በኋላ ስም ለምን ማጠቅሰው? ኧረ ብዙ ሊቃውንት እኮ ነበሩ ማለት ነው። ለምን እንደምጠቅሰው? በቃ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ መዘምራን፣ ምዕመናን በቃ አለቀ። የምን ያህሉ ዝርዝር አስፈልገ? ገና በወረቀት ተሰጥቶ ምናምን ተሸምድዶ ምናምን ነው የሚወጣው። ኧረ አያስፈልግም።
ስለዚህ ምንድነው ትልቁ ጉዳይ ይቺ ካባዋ ክብር የምትባሏ ግርማ ሞገስ የምትባሏ ነገር ብዙ ጉድ አምጥታለች። ተዋርሰዋ ብዙ ጉድ አምጥታለች። ወንጌል በደንብ እንዳይሰበክ፣ ምዕመኑ ወደ ቤተክርስቲያን እንዳይመጣ፣ ከልቡ እንዳያስቀድስ፣ ቆራቢ እንዳይበዛ ብዙ ነገር ነው ችግር ያመጣው ይሄ ቤተክርስቲያን ውስጥ ያለው ኮተቱ አውደ ነገስቱ፣ መፍትሔ ሥራው፣ መርብተ ሰለሞኑ፣ መጽሐፈ ቆጵርያኖሱ፣ የኮኮ ቆጠራው፣ በአጠቃላይ ስራ ስር ቅጠላቅጠል የሚባለው ጥበብ ተብሎ የመጣው ጠባብነት ብዙ ምዕመናንን ከቤተ ክርስቲያን አሸፍቷል። አንዱ ምልክቱ ይሄ ነው። አንዱ ምልክቱ ይሄ እስክስታ ነው። በእናንተ ያልተገባ ድርጊት ካሜራው የሚከተለው እሳቸው ነው። ድምፁ ሲዘጋው እዩት፣ ዘጋውት አይደለ? ሽብሸባ ነው እስክስታ ነው። እስቲ እዩት። ይቆቡ አለሞለቆ ራሱ ይገርማል። አፋቸውም ራሱ ለየት ይላል። ትንሽ የሚሉት ነገር አለ። የሆነ ብቻ ተመስጦ ነው ብዬ አልለውም እኔ። ከምን ጋር ሊያገናኙት ይሞክራሉ? ከንጉሥ ዳዊት እርቃኑን ልብሱን አውልቆ በታቦት ፊት እየዘለለ ይላል። ተመልከቱ፣ ሽብሸባቸው ይለያል አይደል? ጭንቅላታቸው ኖ አይደለም። በቃ መስተካከል ካለበት መስተካከል አለበት። እናመሰግናለን አስተካከላለሁ ስላሉ። ምናልባት አስተካከላለሁ ማለት ከአባቶች እኩል አሸበሽባለሁ ማለት ነው። ካልቻሉ ግን ባያሸበሽቡ ባይወርቡ ይሻላል። እና ነሸጥ የሚያደርገው ነገር ትንሽ ጥሩ አይደለም። ንጉሥ ዳዊት በታቦቱ ፊት ሲዘምር ዘፈነ ነው የሚለው መጽሐፍ ቅዱሱ። ልብሱን አውልቆ እርቃኑን ሆኖ በታቦቱ ፊት ይጨፍር ነበረ፣ ይንደባለል ነበረ፣ ይዘል ነበረ ይላል። አሁን ደግሞ እኛ ዜማ መዝሙር ሲዘመር ያሬዳዊ ዝማሬ ይጠበቅ፣ ያሬዳዊ ዝማሬ ይጠበቅ ይባላል። ዜማ ተበላሽቷል፣ ዘፈን ይመስላል ምናምን ይባላል አይደል? እንዲያውም ማነው ስማቸው መጋቢ ሐዲስ እሸቱ አለማየሁ ምን ይሉ ነበር? ሰሞኑን ያቀረብኩላችሁ ባለፈው ሳምንት ያቀረብኩት ቪዲዮ ላይ በአሁኑ ሰዓት እየወጡ ያሉ መዝሙሮች አሉ ከጥላሁን ገሰሰ ዘፈን በታች ናቸው ብሎ ዘማሪያንን በሙሉ እንዳለ አንስተው ፍርጥ አደረጓቸው። የጥላሁን ገሰሰ ዘፈን ይሻላል እንዲያውም እሱ እኮ ብዙ ትምህርት አለው አላሉ። መዝሙር እኮ ውስጡ የእግዚአብሔር ቃል አለው። ዜማውን ቢያንስ እንኳን በመድረክ ላይ እየተዘመረ ያለ እንደው ተጠጋግቶም በከበሮም ተጠጋግቶ ነው ያለውና እንዴት ከጥላሁን ዘፈን ጋር ይነጻጸራል? በዚህ ልክ ያሬዳዊ ዜማ አልተጠበቀም ብለው የሚያስቡ አባት እዚህ ጋር ደግሞ ሽብሸባውን ያሬዳዊ ዜማ እንዲጠበቅ ማድረግ አለባቸው። በእርግጥ እሳቸው በዓይናቸው ላይ መለከቱ ይችላሉ፣ ይሄንን ግን ንግግሩን ሊሰሙ ይችላሉ። እና እንደው እውነት እስክስታ አይደለም ወይ ይሄ ነገር? ነው መጀመሪያ ነው ብለን ማመን አለብን ሁላችንም። ዝም ብሎ ነው ማድበስበስ አያስፈልግም። አገልጋዮች አባቶች ምን ያሉ ተመስጦ ነው ምናምን አይደል። መጀመሪያ እስክስታ መሆኑን ማሰብ አለብን። ከዛ ቀጥሎ ወደሚቀጥለው ስቴፕ ስንሄድ እንዴት እናርገው ነው? ምንድነው ነው ምክንያቱ ምንድነው ነው? እንዴት ነው ይሄ ነገር የሚታየው? ያ ተመልከቱ፣ እዩት። ከበሮ የሚመቱትን አባት ይዋቸው። ዝማሬው ደስ አይልም? ዝማሬው ደስ ይላል አይደል? እስክስታውስ የተቀላቀለ አያችሁ፣ የተቀላቀለ ነው። የቢሾፍቱ ህዳር ሚካኤል ማህሌት ተአምር ነው ይላሉ። ሞቅ ሲል አይታወቃቸውም። ስለዚህ ሰንበት ተማሪዎች ማፍጠር የለብንም። እስኪ ልጅ የሚናገረውን እንስማ። እኚህን አባት ከዛሬ 2-3 ዓመት ምናምን በፊትም በእንደዚሁ በተመሳሳይ ቪዲዮ ተመልክቻቸው ነበር አውደ ምህረት ላይ እና ከዛም በኋላ በእንደዚህ አይነት ቪዲዮ በጣም ብዙ ጊዜ አይቻችኋለሁ። የሚለወጥ ነገር የለም እና ሜቢ አስተዳዳሪ ናቸው መሰለኝ። ከሆኑም ደብር ውስጥ ያላችሁ አባቶች ብትመክሯቸው መልካም ነው። ምክንያቱም እያሳዩት ያሉት አክት ወይንም እብደት
በጣም የሚያስጠላ ለቤተ መቅደሱ የማይመጥን ስለሆነ። ሁለተኛ መጠየቅ የምፈልገው አጋፋሪዎችን ነው። እንደነዚህ በአብሹ ለሚያብዱ ሰዎች ለምን ማይክ እንደምትሰጡ ለምን ከበሩ እንደምታስመጡ አይገባኝም። ምክንያቱም መሀሌት ላይ የምናየው ዳንኪራ ለቤተ መቅደሱ ስለማይመጥን፣ ስለዚህ አጋፋሪዎች እንደዚህ አይነት ነገሮች እንዳይካሄዱ ስራችሁን ብትሰሩ፣ አስተዳዳሪዎችም አስተዳደራዊ ስራ ብትሰሩ በዚህ ጉዳይ ላይ መልካም ነው ብዬ አስባለሁ። አመሰግናለሁ። እውነት መካድ የለባትም አይደለ? እውነት መካድ የለባትም በትክክል። አሁን ይሄ ልጅ ስለሆነ ልንቀው አይገባም። የተናገረው ንግግር ውስጥ ትክክለኛ ነገር አለ ብለው አባቶች ሊሰሙ ይገባል። እና መስተካከል ያለበት ነገር አባቶች አስተካክሉ እባካችሁን። ቤተክርስቲያንን ከኛ በባሰ እናንተ እንደምትሉት ከሆነ እኛን ችግር ካለብን የባሰ እያስነቅፋችሁ ያላችሁት እናንተው ራሳችሁ ናችሁ። ቤተክርስቲያን እያስደፈራችሁ ያላችሁት በሁሉ ነገር፣ በፖለቲካውን፣ በዘረኝነቱን፣ በሃይማኖት፣ በዶግማ፣ በቀኖና፣ በትውፊት፣ በስርዓት፣ በገንዘብ፣ በዝሙት፣ በአስማት ቤተክርስቲያን ውስጥ ትልቁ ፈተና የአገልጋይ ፈተና ነው። ትልቁ ፈተና ይሄን ይመስላል። እስቲ ዘመድ የሚናገረውን እንስማ። ከሱ በፊት ግን ወደ ኋላ ይሄድና የዘልልኳቸው ቪዲዮዎች አሉ። እኛ አባት የተናገሩት ንግግር ደስ አይልም? እኛ አባት በጣም ደስ ብሎኛል። እስቲ ስሙ። ሰው የእግዚአብሔር ሰው እንሁን፣ ሁላችንም ሰው እንሁን። አስመሳዮች አንሁን። በተቻለ መጠን አስመሳዮች አንሁን፣ ሰው እንሁን። እስቲ ሌላ ላይ ምክንያት ከምናደርግ እኔ ማን ነኝ ብንል ምን አለበት? እኔ ማን ነኝ? እኔ ካህኑ ማን ነኝ? እኔ ቄሱ ምንድነው የምሰራው? እኔ የሃይማኖት አባት ነኝ ብዬ ተሰይሜ ደረጃ በደረጃ ያለሁት ምንድነው የምንሰራው? እያደረግን ያለነው እውነት አባት፣ እውነት መምህር፣ እውነት ኖላዊ፣ እውነት ሐዋርያ ነኝ ብለን ራሳችን ልናይ ይገባናል። በእንዲህ አይነት መልኩ አንድንም የታሪክ ተወቃሾችም እንሆናለን። ለቅዱስ ጴጥሮስ የሰጠውን ስልጣን ሙሉ በሙሉ ተረክበን ወስደን እንደ ቅዱስ ጴጥሮስ ሐዋርያት የሰሩትን ስራ ካልሰራንበት እኛ ተጠያቂዎች እንሆናለን። በምድርም እየተናቅን ነው። ድሮ ቀደም ሲል ሁላችንም በታሪክም እንደምናውቀው በልጅነትም እንደደረስንበት የቆምንባት የሰራመድንባት ቦታ ለምእመናን ምን ያህል የበረከት መሬት እንደነበረች ሁላችንም እናውቀዋለን። እኛን ለማየት እኛን ለማግኘት ከኛ ለመባረክ የክርስቶስን መስቀል ለመባረክ የሚጥሩ ስንት ምእመናን ነበሩ። ዛሬ ግን እኛ የምንሄድባት መንገድ ባዶዋን እየሆነች ነው። ሁሉም መንገዱን እየለቀቀልን እየሄደ ነው። ብቻችን እየተጓዝን ነው ያለነው። ያለን ይመስለናል እንጂ የለንም። በእውነት ወገኖቼ በመጎናጸፊያ ማሳመር እኮ መዳን አይቻልም። መዳን የምንችለውና ማንነታችን የሚረጋገጠው የሐዋርያትን ስራ ስንሰራ ብቻ ነው። ስለዚህ እኛ እረኞች ነን፣ ታማኝ እረኛ እንሁን። አንድ ጠንቋይ የሆነ ቄስ ነበር። ትክክል ናቸው አይደል? እኛ አባት በጣም ትክክል ነው። አዎ ከኛ ከአገልጋዮች የሚጠበቀው ታማኝ ሆነን እንገኝ ነው። በነገራችን ላይ በተደጋጋሚ የምናገረው ካህናት መታመን አቅቷቸው ህዝቡ እነሱን ማመን ስላልቻለ ዘፋኝና አርቲስት ወይም ደግሞ ታዋቂ ፌመስ ቲክቶከሮች እየተጠሩ ነው። ኑና ቀረጹልን፣ ኑና ገንዘብ ሰብስቡልን፣ ለእንትን ገዳም ለእንትን ቤተክርስቲያን ተብሎ በቃ ካህናት መድረክ ጦጣ ይሆናሉ። ማነው ገንዘብ ሰብሳቢው? ምስኪኑ ህዝብ ነው። በጣም የሚገርም ነው። በዚህ ልክ ህዝቡ ካህናትን ሳይሆን አርቲስቶችን ሳይ ነው ገንዘብ የሚሰጠው ማለት ነው። አባቶችንማ የሚያምን የለም። ለምንድን ነው በዚህ ልክ እንደ ሌባ የተቆጠሩት? የእውነት ሌቦች ሆነው ነው? ከሚታየው አንጻር ተጠራጥረው ነው ህዝቡ? እሱ ይፍረድ፣ መድኃኒዓለም ይፍረድ። በዚህ ልክ ግን መናቅ በጣም ከባድ ነው። ካህን ሲሄድ የረገጠው አፈር እንኳን ይዘገን ነበረ፣ ጉልበቱ ይሳብ ነበረ። ካህን አንድ ቤት መጥቶ ምግብ በልቶ አስተርፎ ከሄደ እንዲያውም አስተርፎ ሄዱ ነበር ይባላልና ሆን ብሎ የእሱን ምግብ ሳምንቱን ሙሉ የተባረከ እንዲሆን ገበታቸው ላይ ከካህኑ ምግብ ላይ እየተቆነጠረ በድርቆሽ መልክ ተቀምጦ ማለት ነው። ገጠር ያየሁትን ነው የምነግራችሁ። በድርቆሽ መልክ ያስቀምጡትና ካህኑ አስተርፎት ሄደው ምግብ ከዛች ላይ ቆንጠር እየተደረገ የተባረከ ይሁን ብለው ካህኑ ያስተርፈውን እንጀራ ዋናው ትሪያቸው ላይ ያደረጉ እንጀራ ዘርግተው ይበሉ ነበረ። በዚህ ልክ ካህናትን የሚያከብር ትውልድ እንደዚህ ዘቅጠን እንገኝ? ማን? አገልጋዮች፣ አባቶች።
ለምንድን ነው በዚህ ልክ ጥምጣማቸው ቦታ ያጣው? ለምንድን ነው በዚህ ልክ የተዋረዱት? ጊዜው ነው። ትንቢተ ሳቤላ ተፈጽሞ ይሆን? አገልጋዮች የማይከበሩበት ዘመን ምናልባት ፍካሬ ኢየሱስ ላይ ያለው ትንቢት እየተፈጸመ ይሆን? ታዲያ ገና ለገና ትንቢቱ እንዲፈጸም ካህናት መዋረድ አለባቸው ሲባል የትንቢት መፈጸሚያ ከመሆን አድነኝ ብሎ መጸለይን የመሰለ ነገር የለም። እዚህ ጻፉላችሁም ወደ 710 ሰው ይታየኛል። የትንቢት መፈጸሚያ ከመሆን አድነኝ ብላችሁ ጸልዩ። ይህ ካህን እየጠነቆለ ቤተ መቅደስ እየገባ ይቀድስ ነበር እና ህዝቡ ስራውን አወቀበት። ስለዚህ አንድ ቀን ስርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል፣ ቀድሶ ሲወጣ እንገለዋለን፣ ቀጥቅጠናል። የጠንቋይነት የማታውቅ አንዲት ንጹህ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች። ማንም አያስቀድስም። እሱ ቤተ መቅደስ ሲገባ ሁሉም ውጭ ነው የሚሆኑት፣ ላለማየት ላለመስማት። ገባ፣ ቅዳሴውን ቀደሰ። ከዛ ያቺን ልጅ አቅርቧት ቀጥ ብለው ወጡ። እየሰማችሁ ነው አይደል? አቅርቧት ወጡ። ከዛ በኋላ ሰው ሁለቱንም ያዛቸው። አንቺ ጠንቋይ ከሆነ ቄስ በመቁረብሽ፣ እሱ ደግሞ ጠንቋይ ሆኖ ቤተ መቅደስ ገብቶ በመቀደሱ ሁለታችሁንም ልንገላችሁ ነው አሏት። ልጅቷ ምንም ስለማታውቅ ስም አለች። ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ እድል ስጡኝ፣ ምን እንደሆነ ቢያንስ ልንገራችኋል። አዎ ጠንቋይ ነኝ ያለ፣ አዎ ጠንቋይ ነኝ፣ ምንም አንድና ሁለት የለውም። ግን የቤተ መቅደሱን በር ለመሳለም እሱም በር ስሳለም እንደ ንብ ቀፎ ላይ ረበው ሲያስጠነቁሉኝ የነበሩት አጋንንት በሙሉ ረግፈው ይሄዳሉ አለ። ቤተ መቅደስ ላይ ገብቼ ማንም ሳያየኝ ወደ ቤተ መቅደሱ ስገባ ራሱ የቤተ መቅደሱ ጠባቂ መልአክና ጌታችን ኢየሱስ ክርስቶስ በሩ ላይ ይጠብቁኛል። እኔን በሳት ሰንሰለት አስሮኝ ንጹህ አይደለሁምና ስጋውን ደሙን መንካት ስለማልችል እሱ ራሱ ግን እኔን ሆኖ ቀድሶ አቅርቦ ይወጣል። ልክ ሲጨርስ ቅዳሴውን እኔን ፈቶኝ ውጣ ይለኛል አለ። ይሰማችሁ? ማንም የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙን ስለነካ ስጋና ደሙ የሚረክስ እንዳይመስላል። ንጹህ የሆነው እግዚአብሔርም ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም። ቅዱስ ስጋውና ክቡር ደሙ ክብሩ ዝቅ ይላል ማለት አይደለም። አዎ ልክ ነው። ግን ታዲያ እንደዚህ አይነት ወደ ቤተ መቅደስ ሲገባ፣ ወደ ቤተ ክርስቲያን ሲገባ ይሄ ካህን እላዩ ላይ ያሉት አጋንንቶች እንደ ንብ ሰፍረውበት የነበሩት ተነስተው ይሄዳሉና በየቀኑ እንደዚህ እያደረገ ጠንቋይም እየሆነ እየቀደሰም ካህንም ጠንቋይም ሆኖ ይኑር ማለት ነው። ይሄ ትምህርት ወደ ምን ይወስዳል መሰላችሁ? አይ ችግር የለውም እንደዛማ ከሆነ ደብተራዎቹን በሙሉ ሊቀድሱ ሲገቡ እላያቸው ላይ ያሉ አጋንንት ደጅ ይጠብቃቸውና ቀድሰው ከጨረሱ በኋላ ደግሞ ጥበብ የሚያሰራቸው አጋንንት እላያቸው ላይ ሰፍረው እንደገና ወጥቶ ደግሞ መጠንቆል ይችላሉ ወደሚለው ሀሳብ ይወስዳል ማለት ነው። የት ላይ እንደሆነ ይሄ ታሪክ የተጻፈው ብንሰማው መጨረሻውን ብናውቀው ይሄ ሰው መጨረሻው ምን ይመስላል? ከዛ በኋላስ ቀድሷል ወይ? ህዝቡ እንደዚህ ሆ ብሎ ከመጣበት በኋላስ እሺ በዛማ ከሆነ ችግር የለውም ቀድስ ብለውታል ካሉት የሰው ጽሑፍ ነው። ለምን ሲባል ኢየሱስ ክርስቶስንም እዛ ላይ ጥሩ ባልሆነ መንገድ ነው የተጻፈው ማለት ነው። አሃ ህዝቡ በሙሉ እኮ ነው ጠንቋይ እንደሆነ የሚያውቁት። ስለዚህ ያ ሁሉ ህዝብ ይሰናከላል ማለት ነው። ምን እንደሆነ ስለሚያውቁ እዚህ ጋር ይጠነቁላል፣ እዚህ ጋር ደግሞ ይቀድሳል። አሃ ለካ ታዲያ አንድ ጠንቋይ የሆነ ሰው እኔ እኮ ገብቼ ስቀድስ እኔን ያስረኝና እኔን መስሎ እናንተን የሚያቆርባችሁ መድኃኔዓለም ነው ሲላቸው ጠንቋይ ታመነ ማለት ነው። ጠንቋዩን አመኑት። በዚህ ልክ ይሄንን ጠንቋይ ማመን ከተቻለ ህዝብ እየጠፋ ነው ማለት ነው። ይሄ ጠንቋይ ሰው እየተናገረውን ቃል ሰምተውት መድኃኔዓለም ነበሩ እንዴ እስካሁን ሲያቆርበን የነበረው? እሱን ቤተ መቅደስ ውስጥ አስሮት ሌላ ካህን የለም እንዴ? አንድ ቄስ ብቻ ነው እንደሚቀድሰው? እንዴት የትኛው ስርዓት ነው አንድ ቄስ ብቻ ቀድሶ አንዲት ሴትና አንድ ካህን ብቻ ቀድሶ የሚወጡበት ምክንያት ምንድን ነው? ምን አይነት ስርዓትስ ነው? ስለዚህ እዚህ ትምህርት ውስጥ መጥራት ያለበት አንደኛ ትምህርቱ ከየት እንደመጣ ይሄ ነገር ቃሉ መጨረሻው ምን እንደሆነ ብናቀው ይሄን የዚህ ነገር መጨረሻ ሰውየው ከዛ በኋላ ቀድሷል ወይ? ከዛ በኋላ በቀደሱም ከቀጠለ እና መድኃኔዓለም ሁልጊዜ እየመጣ ህዝቡን የሚያቆርበው ሰውየውን ተመስሎ ከሆነ በሰውየው ጠንቋይነት ተስማምቷል ማለት ነው መድኃኔዓለም። ሰውየውን ከዛ በኋላ ቀጥሎ ደግሞ እንዲቀድስ ህዝቡ ፈቅዶለታል ማለት ነው። እውነት እንደሆነም ተረጋግጧል።
የእሱ ቃል ተአማኝነት አግኝቷል ማለት ነው። በጣም የሚያሳዝን ነው። ምን ልል እችላለሁ? ይሄ ትምህርት በየትኛው ትምህርት ውስጥ እንዳለ ታውቆ ተገምግሞ ነው መቅረብ ያለበት ብዬ አስባለሁ። ጥንቆላው መቀጠል የለበትም። ከዚህ በኋላ ማቆም አለብን መባል አለበት። ታሪኩ እውነት ከሆነ እንኳን የተጻፈበት መንገድ በሊቃውንት ሳይቶ ነው መቅረብ ያለበት። ይሄ ደብተራዎችን ጥንቆላቸውን እንዲቀጥሉ፣ ድብትርናቸውን እንዲቀጥሉ፣ ስርማሽ ቅጠል በጣሽነታቸውን፣ ጥበብ የሚሉትን አስማታቸውን እንዲቀጥሉ የሚያበረታታ ነው የሚሆነው። ምንም ችግር የለውም። የሚያቆርበው ካህን ምንም ይሁን ምንም ችግር የለውም። በቃ የሆነ ነገር ካያችሁ እነሱን አትመልከቱ፣ ቅዱስ ቁርባን ብቻ ተመልከቱ። ይሄ ማለት ጥንቆለናቸውን አታጋልጡ፣ ይሄ ስራችሁ ጥሩ አይደለም ብላችሁ አትናገሩ፣ ይቀጥሉበት ማለት ነው። ዝም በሉ። እሱ ጠንቋይ ስለሆነ አልቆርብም ከእጁ አትበሉ ማለት አንድ ነገር ሆኖ ሳለ ግን አትናገሩ ማለት ነው። ጠንቋይ እንደሆነ ካወቃችሁ በኋላ አጋልጡት ማለት አንድ ትልቁም ነገር አለ እዚህ ውስጥ። ጠንቋይ እንደሆነ እኔ ካወቅኩ በኋላ አልተወውም። ደብተራ እንደሆነ ካወቅኩኝ ይሄ ሰውዬ ስርማሽ ቅጠል በጣሽ ነው ማቁረብ የለበትም ብዬ መናገር አለብኝ። ሳናቅ በፊት ቆርበን ከነበረ የእውነቴን ነው የምላችሁ። እኔ ሳላቅ አንድ ደብተራ መሆኑን ሳላቅ ስርማሽ ቅጠል በጣሽ ወይም አስማተኛ፣ ጠንቋይ፣ አጋንንት ጎታች ተዋርሶ ና ሀቤ ብሎ የሚጠራ ከሆነ እኔ ግን ሳላውቅ ከእጁ ቆርቤ ከሆነ ተቆጥሮልኛል። እያወቅኩኝ ግን እንደዛ መሆኑን እያወቅኩኝ ግን እንዴት ነው ማልናገረው? ይሄ ሰውዬ እንደዚህ ነው ብሎ መናገር ተገቢ አይደለም እንዴ? መቀጠል እንደሌለበት መናገር። እስከ ዛሬ የተቀበልኩት ስጋው ደግሞ ከስር ያለው ብዬ አልናገርም። እምነት ሆኖ ተቆጥሮልኛል፣ ወይም ደግሞ ኃይል ሆኖ ህይወት ሆኖ ተቆጥሮልኛል። ለምን አምኜ ነው የተቀበልኩት። መሆኑን ካወቅኩ በኋላ ልቤ ትክክል ይመጣል። ጠንቋይ እንደሆነ እያወቅኩኝ ካፉ ሲቀበል ምን አብልቶኝ ይሆን? ልክ ሰኔ የስንክሳር ታሪክ ላይ ሰኔ 17 ላይ አባ ለተጽዮን ታሪካቸውን ታውቃላችሁ አይደል? እዛ ላይ ያለውን ሰውዬ ደጋግሜ ተናግሬያለሁ። ሰዎች ሊቆርቡ ሲመጡ መርዝ እየሰጣቸው ከቁርባን ጋር ቀላቅሎ እየሰጣቸው ብዙ ሰዎችን ገደለ ይላል ያ ካህን። መስቀል አትያዝ እየተባለ በሐሰት መስቀል ይዞ ብዙ ሰዎችን አሰናከለ ይላል። እናቱን አስገድዶ ደፈረ። ስታረግዝበት በድግምትና በስራይ ያንን በቅጠላቅጠል ያረገዘችውን ጽንስ እንድታጨናግፍ አደረጋት ይላል። ሰኔ 17 ስንክሳር ወር ላይ ገብታችሁት የስንክሳር ወር የሰኔ ወር ሰኔ 17 ላይ። ስለዚህ ሰውየው ደብተራ እንደሆነ ጠንቋይ እንደሆነ ካወኩ በኋላ ድጋሚ ሄጄ ልቀበል ስል አይ አትጠራጠር መድኃኒዓለም የሚያቆም ብልህ እሱ ታስሮ ተቀምጧል የሚለው ጭንቅላት ላይ የሚመጣው ወይስ ምን ያበላኝ ይሆን? እንዲሁ ሰውዬ ይሄ አጋንንት ያደረበት ሰውዬ እየተጠራጠርኩ ለምን ስጋው ደግሞ እቀበላለሁ? ዞር ማድረግ ከዛ ታቦቱ ላይ ያን ሰውዬ ማስወገድ፣ ሌላ ስራ መስጠት፣ ግምጃ ቤት ምናምን ሌላ ቦታ ላይ ማንሳት። ለምን ህዝብ ይጠራጠራል? ጠንቋይ እንደሆነ ከታወቀ በኋላ ማስወገድ ነው። ደብተራ እንደሆነ ከታወቀ በኋላ ማስወገድ ነው። ወይ ደግሞ እዛ ቦታ ላይ ሄዳችሁ አትቁረቡ። በቃ እንደሆነ ከታወቀ በኋላ ለምን ቤተክርስቲያን ዝም ትላለች? ምን ያላደርገውም ሳላውቅ በፊት የተቆረብኩት ነገር ህይወት ሆኖልኛል። ካወቅኩ በኋላ ግን ይኸውላችሁ ኃጢአት ችግር የለውም። ሰክሮ ደካማ ጎን ምናምን አጋንንት የሚጎትት ሰውዬ እንደሆነ እያወቅኩኝ ግን በፍጹም ከሱ እጅ አልቀበልም። ኃጢአትና ይሄ ይለያያል። ስለዚህ ይሄ ትምህርት ወደ ምንድን ነው የሚወስደው? የሆነው እግዚአብሔርን ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም። ቅዱስ ሥጋውና ክቡር ደግሞ ክብሩ ዝቅ ይላል ማለት አይደለም። እኛም አላለም ሰውየው ላይ በቤተ ክርስቲያን ዘመዴን እስቲ ልስማ። ሰውየውን በአካል ካገኘው ጥላውን ነው የሚወጋው። ገርማችሁ ነገር ጥላ ወጊው ሰውየውን በአካል ካገኘው ጥላውን ነው የሚወጋው። በአካል የማይገኝ ከሆነ ሰውየው ደግሞ ፎቶ ይፈለግና ፎቶ ይወጋል። እዚህ አሁን ይሄኛው የባዕድ አምልኮ ልምምድ በዚህ በሩቅ ምስራቅ በምናምን ታዩት ነው። አሻንጉሊት ላይ አድርገው እንደዚህ እንደሚወጉት ነው የሚወጉት። በጃርት
በምናምን በመዳብ መርፌ ምናምን አድርገው መልካ ሳጥናኤል ይደገማል። ከዛ በኋላ እግዚአብሔር ተክዶ ነው የሚመጣው። ይሄ አይነቱ ነገር እግዚአብሔር ተክዶ ነው የሚመጣው። ስለዚህ ለሙከራ ብሎ እንግዲህ ምን ይላል ጽሁፉ እዚህ ጋር? ምዕመናን የመምህር ግርማ ተማሪዎች ዘመድ ኮን ተደብቆ የመምህር ግርማን ትምህርት እየተማረ በልጦናል እኮ ወይም በለጠን እኮ ፓርት 2 ብሎ አቅርቦታል። ይቺን ቪዲዮ ላይ ሙሉን ያየው ቀን በጣም ነው የገረመኝ። ዘመዴ ሳያቀርቶ አይደለም፣ ምናልባት ከመምህር ግርማ ጋር የግል ጥላቻ ሊኖርበት ይችል ይሆናል እንጂ መናፍስት በቤተ ክርስቲያናችን ውስጥ እንደፈለገ እንደሚፈነጭ ያውቃል። እንደፈለገ ሳይፈልግ አይደለም፣ እንደፈለገ። አስተውሉችን ቃላቴ ለምን ተመችቶታል። የሚጾም የሚጸልይ የሚሰግድ ክርስትና ህይወቱን በደንብ በተግባር የሚኖር አገልጋይ ስለጠፋ ሰይጣን እንደፈለገ ነው የሚሆነው። ደግሞ እንደፈለገ እያሾረ ነው። እንግዲህ ጥላወጊን በዚህ ልክ ማብራራት የሚችል ሰውዬ እንዴት ነው የመምህር ግርማ ትምህርት የሚቃወመው ስትሉ እሱ ላይ ችግር አለ። በእርግጥ ዘመዴ ላይ ግን መልካ ሳጥናኤል ምንም አይነት ሌላ ኮተታ የለው። መልካ ሳጥናኤል ከደገሙ ያንን ቀጥታ ነው እንትን የሚሉት። የመልካ ሳጥናኤል ጉዳይ አሁን ዘመዴ ሲያነሳ የሚያውቃትን ነው የተናገረው እንጂ ጥላወጊ የእርግማንና የሟርት መንፈስ ነው። ጥላወጊን የሚያደርጉ ሰዎች መልካ ሳጥናኤል አይደግሙም። ምንድነው የሚያደርጉት? መልካ ሳጥናኤል ሲደግሙ ና ወደኔ ክንፎች ሲያምሩ፣ አይኖች ሲያምሩ፣ ጥፍሮች ሲያምሩ፣ አጠቃላይ መልክ ሲያምር ብሎ ሰይጣንን ልክ ሚካኤልን እንደምናወድሰው ማለት ነው ማወደስ ማለት ነው መልካ ሳጥናኤል። ጥላወጊነት ደግሞ መርገም ነው። ሄድና እንደዚህ አርግልኝ፣ ውጋልኝ፣ እንደዚህ አርግልኝ፣ እንደዚህ ማዘዝ ነው። ያው የሚያውቀውን የተናገረው እሱ የሚያውቀውን ማለት ሁለቱን አንድ ላይ ያደባልቆት አስተካክቶ ነው የተናገረው። ግን ጥሩ ነው፣ ዘመዴ መስማት ጀምሯል ማለት ነው። እቺ ነገር ትጠቅመዋለች። ምናልባት የበለጠ ትምህርታችንን ሳይሰድብ ሳይነቅፍ ቢያዳምጥ ደስ ይለናል። እንደ ወንድም ማለት ነው፣ እንደ ወንድማማች ይመቸኛል። ደፋርነቱ ይመቸኛል። በድፍረት ነው የሚያወራው። የመሰለውን ነገር ነው የሚያወራው። ልክ አእምሮ ያቀበለውን ነገር መዘርገፍ ይወዳል። ምንም ሚስጥር መደበቅ አይችልበትም። ምናልባት ደብቅ ያለው የሚላቸው ሚስጥሮች ለአንድ ለሁለት ወር ለሶስት ወር ሊደበቁ ይችላል ይሆናል እንጂ ከዛ በኋላ አይቀመጡም። ይሄንን በሴት በኩል ይዩት። ሴቶች ሰፈር ውስጥ ያሉ ሀሜተኞች ሴቶች ምንድን ነው የሚያደርጉት? እንግዲህ እሱ እንደፈለጋል ቢጀልጠን እኛም እንደፈለግን እናገረዋለን። መብታችን ነው። ሚዲያ የሁሉም ነው። ሲያገኘን ጥቅጥብ ባር የሚያደርገን እኛም ጥቅጥብ ነው የምናደርገው። እና በመንደር ያለች አንዲት ሴት የሆነ ወሬ ከሰማች ያንቀለቅላታል እስክትናገረው ድረስ፣ ኢንፎርሜሽን እስክታወጣው ድረስ እና ለሆነ ሰው ሄዳ ትንፍስ ስትለው ደስ ይላታል። ልክ እንደዛ በወንድ በኩል ደግሞ ያለውን ስታስቡት ደግሞ ይደብራል አይደለም? እና ያየውን የፖለቲካም ይሁን የአባቶቻችንን ታሪክ ገበና ምንም ይሁን ወደኋላ አይልም። ፊት ለፊት ነው የሚናገረው፣ አይደብቀውም። ቤተክርስቲያን የጠቀማት ይመስለዋል፣ ሀገራችን የጠቀማት ይመስለዋል፣ አባቶቻችንን የገሰጸ ይመስለዋል። እንግዲህ እሱን ደግሞ መቼ እንዲሆን አላውቅም። እሱ ራሱን ማለት ነው ራሱን መቼ ሲነገረው መቼ እንደሚሰማ አናውቅም። ዘመዴ መቼ ምክር እንደሚሰማ መልእክት መጥቶላቸዋል ይላል ከአባቶች፣ ለሱ መልእክት መቼ እንደሚመጣለት አናውቅም። እና አሁን ትንሽ ቢያዳምጥ ጥሩ ነው ብዬ አስባለሁ። ትምህርቶችን ጊዜው ምናልባት እንዲያዳምጥ ያስገድዱ ይሆናል ብዬ አስባለሁ። እኔ አሁን ለምሳሌ ከአባቶች ትምህርት አዳምጣለሁ፣ ሰማለሁ፣ እታረማለሁ። ብዙ ያስተካከልኳቸው ነገሮች አሉ በሂደት። እንደዛ ነው መሆን ያለብን ብዬ አስባለሁ። መምህራን አይ እኔ ሁሉን አውቃለሁ፣ ብዙ ሚስጥር አውቃለሁ፣ ድሮ እኔ ካድሬ ነበርኩኝ፣ እንደዚህ ነበርኩ፣ ብዙ የአባቶችን ገበና አውቃለሁ፣ ጠብር ግፍ የሚሉልኝ ነኝ ብሎ አስበው ደግሞ አልታረምም ማለት ይለያል። እና በዚህ ልክ ስለ ጥላወጊ ስለ መናፍስት ማብራራት የሚችል ሰው የእኛን ትምህርት ሲቃወም ስሰማ አንዳንዴ አይ ሆድ ሲያውቅ ዶሮ ማታ ነው። ውስጥ እንተዋወቃለን ከዘመዴ ጋር የሆነ የገባው ነገር አለ። ምናልባትም እኮ ይቀጠቅጥ ይሆናል እላለሁ። እና እስቲ ለማንኛውም ይችን ሀሳቡን እንደግፋለን። እግዚአብሔር ተክዶ ነው የሚመጣው። ይሄ አይነቱ ነገር እግዚአብሔር ተክዶ ነው የሚመጣው። ስለዚህ ለሙከራ ብሎ እንግዲህ እናመሰግናለን። እያለቀ ነው ጨርሰናል።
እንግዲህ ይሄ የምትሰሙት ቅኔ የተቀኘ ወይም ጣን ሞገር ወይም ደግሞ ሌላም በዚህ ስርዓት ውስጥ የሚያልፉ ወንድሞች አሉ። በቆሎ ትምህርት ቤት ውስጥ ወይም በአብነት ውስጥ የተማሩ ማለት ነው። እኔ ይሄን ልጅ አይደለም ስለዚህ ልጅ ማውቀው ነገር የለም፣ ግን ይሄን ነገር ምን እንዳስታውስ ያደርገኛል። ወደ ደቡብ ጎንደር ሄጄ ነበረ። ደቡብ ጎንደር ፋርጣ ወደ ጋይንት ምድር ማለት ነው። ፋርጣ ወረዳ የሚባል አለ። በጣም ያዘንኩት ደብሩ መጥቀስ አያስፈልግም። ምናልባት ብዙዎቻችሁ ወደዛ ምድር ሄጄ እንደመጣሁኝ ታውቃላችሁ። እዛ አካባቢ ያላችሁ ሰዎች የምታውቁኝ ትችላላችሁ። ምንድን ያየሁት ያሳዝናል። እንደዚህ ቅኔ ይቀኛል ልጁ፣ ወይም ደግሞ እንደዚህ ግጥም ይገጥማል በግዕዝ። አሁን ይህ ልጅ ግጥሙን ማምጣት አቅቶት ቃሉን ይደጋግመዋል። እንድጨርሱት ነው። ግጥሙን ምናልባት የምትሰሙት አባቶች ካላችሁ ነው። ደብር አልጠቅስም። ምንድን ነው መሰላችሁ እዚህ ጋር እኔ የሚታየኝ አንድ ነገር አለ። እኔ ያየሁትን ነው የምነግራችሁ። አንድ አባት ልጃቸውን በአብነት ትምህርት ቤት በደንብ ሲያስተምሩት ቆይተው አልገባ ያለው አንድ ነገር ቢኖር እንደዚህ ቅኔ መቀኘት፣ መዝረፍ፣ ቅኔ መዝረፍ ምናምን የሚባለው ነገር ነው። ሌላውን በደንብ ያውቃል እና ግን ፍላጎት አለው እና መምህር ተስፋዬ ታዲስ አበባ ላይ መጣሁ አለ። ልጁ ራሱ ነው። አዎ አልኩት። ዛሬ እኮ በጉባኤ በቤተክርስቲያን አቀርባለሁ እንደዚህ እንግዲህ እንዳሁን እንደሚያቀርበው ማለት ነው አቀርባለሁ፣ ትመጣለህ ታይልኛለህ አለኝ። እሺ አያለው ምን ችግር አለው አልኩት እና በቃ እኔማ አሁንማ ጎበዞኛለሁ፣ አባቴም አጎብዞኛል፣ እንደው በቃ ከዚህ በኋላማ እንደ በአመት ሲዋረድማ አልኖርም አለ። ምንድን ነው አቡሽ እያልኩት፣ እድሜው ምናልባት ይሄ ልጅ አሁን 12 13 ዓመት አይሆንም፣ ያ ደግሞ ወደ 16 17 ዓመት ይሆነዋል። እና ለካ ሊያቀርብ ሲመጣ ሲጠፋበት ግጥሙ አባቱ አንድ ጊዜ እንዳይጠፋበት ያንን የቅኔ መንፈስ አስገብተውለታል። አጠጥቶኛል አባት ያለኝ። አጠጣው ወይ ደነገጥኩ። የኔ አቃል እንግዲህ ማሰብሮ ትምህርት አቃላችሁ። ልጁ ደግሞ አያቅም እንደዚህ አይነት ነገር እንደምቃወም። የሄድኩት ግን በእርግጥ የቅዱሳን ስዕላትን ለቤተክርስቲያኑ ለመስጠት ለመለጠፍና ቤተክርስቲያኑ ለማሳመር ነው የሄድኩት። አንድ ቤተክርስቲያን ተሰርቶ ሙሉ ቤተ መቅደስ ነው ሰርቼ የመጣሁት። እንደ 2 ሳምንት ነው የፈጀብኝ ለመስራት እና ወይስ ሄጂ ጉባኤ ላይ ይሄንን ነገር ሲያቀርብ ማየት አለብኝ ብዬ ገባው እና በጣም ብዙ አብነት ተማሪዎች አሉ ተደርድረው ከአዲስ አበባ እንግዳ መጥቷል ተብዬ እኔም ቁጭ ብዬ አብሬ ከእነሱ ጋር እያለን ልጁ ሲተረትረው በቃ አንድ ሳይሳሳት ማለት ነው ምንም ቃላት ሳይደጋግም፣ ያው መደጋገም ካለበትም ህዝቡ እንዲያስተውል ቃሉን ሊደጋግመው ይችላል። በአማርኛ ግን አልተናገረም። ያው ግዙ ይገባኛል፣ እንደነሱ ግዙን ባልናገርም ይገባኛል። እና በቃ ይጨበጨባል። አንድም ቃል አስተት የለበት። ቆመው ነው ያጨበጨቡለት። ኧረ አሁንስ በደንብ ገብቶለታል ምናምን ይላል አጠገብ የሆነ አንዱ። በዚህ ልክ እንደ ጥሩ ነገር ነው የሚጠቀሙት ብዬ በጣም ያዘንኩት። አሁን በቃ ይሄ ልጅ በቃ እንደው እኔስ እንደው እሱ የወሰደው ልውሰድ እንዴ ነው አንደኛ ቢለይልኝ ይሻለኛል ይላል።
ምንድን ነው የምትወስደው አልኩት። አታየውም እንዴት እንደሚናገር አለኝ። ምንድን ነው የወሰደው አልኩት። እኔ አውቄ አብሾ ነው እኮ ያው አባቱ የታወቀ የመንደራችን ሊቅ ነው እና እንደው በአብሾ ሳይሆን በጤንነቱ በራሱ ጭንቅላት ይሸምድድ ብሎ ቢል 2 ዓመት ተሳሳተ። 2 ዓመት ሙሉ ለ4 ጊዜ አቅርቦት ሲጠፋበት ሲሳቅበት መጨረሻ ላይ አባትየው አይ ድሮንም እኮ ጥበብህን መስጠት ነው ያለብህ እኮ ጥበብህን ካልሰጠኸው አይሰራም። እንደው የአንተ ጥበብ ምን ያህል ኃያል እንደሆነች ለማሳየት ፈልገህ ካልሆነ በስተቀር አሏቸው። አያችሁ አባትየው አለኝ የሚለው ጥበብ ከባድ እንደሆነ እንዲታወቅ ነው። ሰው ቢጥር ቅኔውን ብቻውን አይለውም፣ አይዘልቀውም። ቅኔ ዘረፋውን ይችን ካልተዋረሰ ይችን ካልጠጣ አይሆንም ልትል ፈልገህ ካልሆነ በስተቀር መጀመሪያውን ነግረን ነበር እኮ አሏቸው። ይሁን ማለፊያ ብለው ወጡ። ልጃቸውን ይዞ ሄዱ። በጣም ተደነቀ። ተከትዬ ወጣሁኝ። አየህልኝ መምህር አለኝ። አዎ አየሁኝ አቡሽዬ፣ ግን እንደዚህ ጎበዝ የሆንከው በሽምደና ነው? ስለ ጊዜ እሱም አልሆነም የሚሰጥ ተሰጥቶኝ ነው እንጂ አለ። እና ግን አሁን እሱ ነገር ጥሩ ነው አልኩት። አዎ አለኝ። ከዛ ይኸውላችሁ ያን ጊዜ የማውቀው ልጅ አሁን ትልቅ ሆኗል። ቆይቷል እኮ ይሄ ነገር። ስልክ ቁጥሬን ሰጠሁት። ደውል ሰላም እንባባል ምናምን አልኩት። እሺ አለኝ። ከዛ አዲስ አበባ መምጣት ፈልጌ ነበር እንደዚህ አጎቴ አክስቴ ጋር እመጣለሁ ሲለኝ ና አልኩት። መጣ። ጸበል ወስጄ ነገርኩት። አብሾ ነኝ ብሎ ተነሳ። በማን የመጣው? ከአባቱ ነው የመጣሁት። ያው እዛው የሰማሁት ነው። በዚህ ለፈለፈ። አንድም ገጠመኝ ግን አላሰማሁትም። እኔ እንዲህ ነኝም አላልኩትም። ጸበል ነው የነገርኩት። ለካ አባቱ ጸበል እንዳትገባ ብለውታል። ለዚህ ነው እንግዲህ አገልጋዮች የማይጠመቁት፣ አገልጋዮች ሱባኤ የማይዙት፣ አገልጋዮች ጾም ጸሎት ስግደት የማይገቡት ይሄ ተዋርሶ ስላለ ነው ብዬ ብል እንደው ያስነቅፋል፣ አያስኬድ እና አንዳንድ ጊዜ ደፈር ብዬ እንድናገር የሚያደርገኝ ይሄን ስለማውቅ ነው። እሺ ስሙት ደግሞ ይሄን ልጅ ስሙት እስቲ። እምቢ ካለቻችሁ ቆንጂት ጉባኤ ቃና አልወድም ብላ በክብር እምቢ ካለቻችሁ ቆንጂት ጉባኤ ቃና አልወድም ብላ በክብር መታችሁ ውሰዱ አሁን ከእኛ መስተፋቀርን ምስጢር እምቢ ከስር ምን ይላል ጽሁፉ? ጥንቆላ አይደለም እናንተ እኮ ስለምን እያወራ እንደሆነ አልገባችሁም ይሆናል አሉ። እንግዲህ እምቢ ካለቻችሁ ጉባኤ ቃና ምስጢር ነው አይደል ያለው? እስቲ ቆይ ቃሉን በአማርኛ ነው እንግዲህ ሄደው እስቲ እንልገማት። ካለቻችሁ ቆንጂት ጉባኤ ቃና አልወድም ብላ በክብር አልወድም ብላ በክብር ስትከበር አልገባ ካላት ማለት ነው። ከዛ በኋላስ አሁን ቅድም ያልኳችሁ ጤነኛ ሆኖ እያለ አልሰማ ካለ አልገባው ካለ ምን አድርጉ ነው የሚለው? እነሱ የሚሉት ሌላ ትርጉሙ ሌላ ነው። ሰምና ወርቁ እናንተ ሰሙን የሰማችሁት፣ ወርቁ ግን ሌላ ነው የሚሉት። እመጣበታለሁ። እምቢ ካለቻችሁ ቆንጂት ጉባኤ ቃና አልወድም ብላ በክብር መታችሁ ውሰዱ አሁን ከእኛ መስተፋቀርን ምስጢር ምን ትላላችሁ? እዚህ ጋር ጉድ ነው አይደል? አሁን እንግዲህ መስተፋቀር የሚለውን ሐሳብ ለሰው ሲሰጡት እነሱ እንደምን እንደሚሰጡት እንደ ጥሩ ነገር አድርገው እንደ አንድ ጥበብ አድርገው ስለሚሰጡት ቅኔ ቀኝተውበታል። አንዲት ሴት እምቢ ካለችህ በመስተፋቀር አድርገህ ሳባት የሚለውን ሰም ይዘው ወርቁን ምን አደረጉት? ጥበቡ አልገባም ካለህ ኑ ከኛ ተማሩ ነው ነገሩ። ምኑን ይመልሱልን? ምኑን የምንማረው ከእናንተ? መጀመሪያ መስተፋቅር እንደ ጥሩ ነገር ከሚያዩ ሰዎች ምን ትምህርት ይገኛል? አይነ ጥላን ሰይጣን አይደለም ብለው ከሚያስቡ መርጌቶችና አይነ ጥላ እኮ የሰው ልጅ ባህሪ ነው፣ ቡዳ የሰው ልጅ እኮ ጸባይ ነው ብለው ከሚያስቡ ሰዎች፣ ይሄንንም ለማስወገድ ቅጠላ ቅጠል ነው መድኃኒቱ ብለው ከሚያስቡ ሰዎች ምን ነው የምንማረው? ሰይጣን አይደለም፣ ሰይጣንን በቅጠል ማስወገድ እንደማይቻል ስለሚያውቁ አይነ ጥላ ሰይጣን አይደለም ብለው ያው ዞር አድርገው የሰው ልጅ ችግር እንደሆነ አድርገው ነው የሚናገሩትና ምኑን ነው ከእናንተ የምንማረው? መስተፋቅር የተባለችው ምኗ ነች? ተዋርሷ ብሸዋ። እሺ ወላ ዩፍሊሑ ሳሒሩ ችትና መስተፋቅሯ እንግዲህ አሁን ይሄ ድግምት እየደገመች ነው ሴትዮዋ። የሰው በር ላይ ጨው እየደፋች ይሁን የሆነ እህል ብቻ አይታወቅም። ያው በኤአይ ነው የሰሩት፣ ግን ያለ ነገር ስለሆነ ነው። ይሄ ኤአይ ነው ባይዘው፣ ሰው አይደለም፣ ትክክለኛ ሰው አይደለችም።
ኤአይ በጣም ሰው ሪል የሆነ ነገር አስመስለውታል። ሰዓት ቀድሜ ልቅደማችሁ ብዬ ነው ኤአይ መሆኑን መናገር አለብኝ። ያው እንደዚህ ያደረጉ የሰው ቤት የሰው በር ላይ ድግምት የሚደግሙ ሰዎች አሉ። ይሄ ምን ማለት ነው? ሰዎች በግድ ተገደው በመናፍስት ተይዘው እዚህ ቤት ውስጥ ያለውን ጥቅም ለመውሰድ ነው የሚያደርጉት። ለምሳሌ እቺ ዱቄቱን የምትደፋው ሴት ምን እያደረገች ነው? እዚህ ቤት ያለውን ገበያ ለመውሰድ ወይም እዚህ ቤት ያለው ገበያ እንዲጠፋ፣ እዚህ ቤት ያለ ነገር በሙሉ እንዲወድም፣ እንዲባሉ፣ እንዲናከሱ፣ ችግር ውስጥ እንዲገቡ እያደረገች ነው ያለችው። በማን ኃይል? እውነት ጨው የተደፋው እህል ነው ይሄን ስራ የሚሰራው? አብሮ የተደገመ ነገር አይደለም ውስጥ ያለው። ለዚህ ነው በአይን የሚታይ ነገር ሲደረግ በአይን የማይታየው መንፈስ ገብቶ እያገዘ ነው ምንለው። እና ሰው ብዙ ርቀት ሄዷል። ምናልባትም የምናያቸውን ነገሮች ማመን የለብንም። ይሄን መስተፋቀር ግን የኛዎቹ ደብተሮች ይሰሩታል። የኛዎቹ ደብተሮች ማለት ቤተክርስቲያናችን ውስጥ ያሉት እንጂ በሯ ላይ ይሄን ቀበሪ፣ በርሽ ላይ ይሄን ቀበሪ፣ ይሄን አርጊ እያሉ ሰውን ያስተምራሉ። ይሄ ከአሕዛብ የለመዱት ነገር ነው። ግን ደግሞ ከአሕዛብ የለመዱት ቢሆንም አንድ ቀድሶ የሚያቆርብ ካህን ይሄንን ትእዛዝ ሲያዝግን አይገርምም? የሚያሳልምና እግዚአብሔር ይፍታ የሚል ካህን ግን ይሄንን ሲያደርግን አይገርምም? ቤተክርስቲያን በዚህ ልክ እንዴት እንደተበላሸች ይሄስ ሙስሊሞች ናቸው የሚያደርጉት። ይሄንን ግን ደብተሮች አያዙ። አልሰማንም፣ አላየንም። ለትዝብት ነው ያመጣሁት። ምናልባት ይሄን ቪዲዮ የሰሩት ሙስሊሞች ወይም አረቦች ሊሆን ይችላሉ። በገሃድ ሰርተውታል። ሲሂር ይሉታል። አስማት አይደለም፣ ሲሂር፣ ድግምት እና እንደዚህ አይነት ነገር በየቤቱ በጣም ብዙ አለ። እስቲ ቶሎ እናሳልፈውና ያው ይህቺ ደግሞ በገሃድ መንፈሱ እንደተዋረሱት ማሳያ ነው። ያው ምን እያደረጉ ነው? ቢላ አንገታቸው ላይ ይገዘግዛሉ። አይወጋቸውም፣ አያርዳቸውም። ያው አንገታቸው ምን እያደረጉ ነው? በቢላ እየገዘገዙ ነው። ምን እያደረጉ ነው? አያርደኝም፣ አይነካኝም፣ አይቆርጠኝም ነው። ሁለት ነገር አለ። አንደኛ ሜርኩሪ የሚባለውን ፈሳሽ በእጃቸው ሲይዙት በቢላ ቢገዘግዙትም አይርዳቸውም፣ አይቆርጣቸውም ይባላል። በቪዲዮም አይተናል፣ ግን ይሁን አይሁን አናውቅም። ያየነው በአካል ሳይሆን በቪዲዮ ነው። ሁለተኛው ግን እዚህ ቦታ ላይ የምታዩት በአዳም ልኮ የሚመለክበት ቦታ ስለሆነ እዳያቸው ላይ ያለው ዛር ምን ያህል እነሱን ድግምቱ እንደማያስነካቸው ማሳያ ነውና ጥበብ ብለው የሚያስቡት እነሱ እንደ ባህል የሚወስዱት በዓለም ላይ ብዙ ሰዎች የሚጠቀሙበት ማለት ነው። ይሄ ቤት ውስጥ የሚያመልኩት መንፈስ አለ እና ያ የሚያመልኩትን መንፈስ እንደ አንድ ጌታ እንደ አንድ አምላክ ቆጥረውታል። ማህበረሰቡን ከዚህ አይነት መንፈስ ለማላቀቅ ጥረት እያደረግን እያለ በጎን በኩል ደግሞ ይሄን መንፈስ በደንብ አድርጎ የሚያትሙ ደግሞ ሌሎች ይመጣሉ። አሁን ይሄን ቪዲዮ እንደ ምሳሌ አድርጌ ነው ያመጣሁት። ይሄ በውጩ በሶማሌዎች ክልል በምናምን ነው የምታዩት፣ ወይም ደግሞ ሌላ አፍሪካ ሀገር ላይ። እኛ ሀገር ላይ ደግሞ ተመልከቱ። ክላሲካል ስለሆነ ልዝጋው። ዶሮ፣ በግ፣ ሽቶው ተጎዝጉዟል፣ ሳሩ አለ፣ ለዛሩ ማለት ነው። ተመልከቱ። ኑና አብረን እንጠንቁል እያለ ነው። እንካድም ምን ይላል? ሐሽማል የባህል ሕክምና ይምጡ፣ የአባቶቻችንን ጥበብ እንደወረደ የዛሬ ዓመት ያቀረብኩላችሁ ታስታውሳላችሁ። ዓለሞቼ ኑ በዛም በዚህ በሰሜን በደቡብ ያላችሁ ኑ ግቡ ምናምን ያለ ሲለምን የነበረው ሰውዬ ቪዲዮ አለ። በደንብ አድርጌ ነው ያቀረብኩት። ዓመት አይሞላው እንደ ወደ ክረምት አካባቢ ሊሆን ይችላል ብዬ አስባለሁ። ወደ ሰኔ ግንቦት ወር አካባቢ አቅርቤዋለሁ። ከዛ በኋላ ነው ላይቭ ያቆምኩት። ትንሽ ፈተና በዝቶብን ማለት ነው። ምናልባት ይሄም ሊሆን ይችላል እና ዞሮ እንደዚህ የሚያደርጉ ሰዎች ምን አይነት ሰዎች ናቸው ብላችሁ ታስባላችሁ? የአባቶችን ጥበብ እንደወረደ ጥቁር ገብስ ቀይ ዶሮና ነጭ ዶሮ አለ። እጣኑ ይጨሳል፣ ቡናው ቀርቧል። ያው ቡና አጠጡ የሚባለው እንግዲህ ሰይጣን እንደዚህ ስለሚካደምለት ነው። አባቶች ይሄንን ሳያውቁት ቀርቶ አይደለም። ሰይጣን ሲጠራ በቡና ነው የሚጠራው። ቡና ተካድሞ አተላ ተደፍቶ
ፕሮሰሱን ይፈልገዋል ሰይጣን። ስለ ቡና መጠጣት የሚፈልግ ሰው ስለ ቡና ብዙ ሊያወራ ይችላል። ግን ቡና ፕሮሰሱ ያጋንንት እንደሆነ ይታወቃል። እና ይሄን ስላዩ አባቶቻችን አንዳንድ ነገር ላይ ቡናን አውግዘውታል። በእርግጥ የተወገዘው ለሀገሩ ህዝብ ነው ተብሏል። ቡናን ያወገዙ አባቶች ያወገዙት እዛው ላለው ህዝብ ነው፣ ለምን ለኢትዮጵያ አይደለም ብለው የሚከራከሩ አሉ። እሺ እዚህ ቦታ ላይ የምታዩት ደግሞ እንግዲህ ይሄ ጥንቆላ የሚጠነቆልበት ቤትና የሚጠነቆልበት ማቴሪያል ነው አይደለም? ይሄ ኮተት፣ ይሄ በግ፣ ይሄ አጠቃላይ እዚህ ቦታ ላይ የምታዩት በሙሉ መናፍስት ወደ ሰው ልጅ እንዲገባ ሰዎች የሚፈልጉት ሀብት ንብረት እንዲያገኙ ማዋረሻ ከሆነ ይሄንን የሚያደርገው ጠንቋይ ነው ብላችሁ ብዬ በነግራችሁ እንዴት ነው የምታምኑት? ማን ነው ደብተራ ነው ብዬ በነግራችሁ እንዴት ነው የምትቀበሉኝ? የእውነት ይሄን የሚያደርገው ደብተራ ነው። በቃድ ነው የምነግራችሁ፣ ፊት ለፊት እኮ ነው የምነግራችሁ። ይሄንን ስራ የሚሰራው ደብተራ ነው። አባቶች እያሉ ከአባቶች ነገር ደብተራ ማለት ነው እናንተ እንደምታረጉሙት ነው። በዚህ ጋር ደብተራ ማለት ነው ቪዲዮ እንደሚተረጉመው ነው። ያው እዚህ ላይ እንደምታዩት የወንድማችን ሳይሆን ያው ደብተራ ማለት ነው ቪዲዮ እንደሚተረጉመው ነው እዚህ ላይ። እና ለዚህ ነው ቀሳውስት አንዳንድ ቀሳውስት ዛር ቤት ውስጥ እየተመለከ እንዲያውም የአንዳንድ ቄሶች ሚስቶች ራሱ ዛር ያለባቸው ሆነው ቤት ውስጥ ሲያጓሩ ምናምን ቡና ፍላት እስቲ እንደው ጨስጨስ አድርጉላት ይላሉ ካህናቶች። ቄሱ ራሱ የገዛ ሚስቱ ዛሯ ሲነሳባት በመስቀሉ እንደው እግዚአብሔር ገሰጸ አይሉትም። ለምን? ምንድነው እሱ? ምክንያቱም ስለሚያምኑበት ይሁን ወይ ምናልባት አንዳንድ ጊዜ በመስተፋቅር አግብተዋት ሚስታቸውን ዛሩና ቢሾ ተቀላቅሎ ተነስቶ ይሆን? ስለሚያጋልጣቸው ይሆን? እዛው ቡና ፍላት የሚሉት ጸበል ከወሰዷት ስሙን ጠርቶ ስለሚጮህ ይሆን? ከባድ ነው። እና አንዳንድ ቤት ይላሉ አንዳንድ እህቶቻችን ንስሐ አባታችን እናቴ ጨሌ መጣል እፈልጋለሁ ስትላቸው ታዩ ምን አረገሽ አትነካኪ የተኛ አትቀስቅሺ ይላሉ። አባቶች እኮ ናቸው። ኧረ በጣም የሚገርም ነው። ተው አባቶች ለዚህ ነው መማር አለባቸው። በቴዎሎጂውም በኮርሱም በአንዳንድ ዘመኑን በመዋጀት ጉዳይ ላይ መማማር አለብን ብለን የምንናገረው ለዚህ ነው። ቀጥሎ ያለውን በጣም የሚከብድ ዜና እንስማ እስቲ። ወንድማችን የሚናገረው ዜና አለ፣ በጣም ነው የሚከብደው። እና ፊልም የሚመስል እጅግ አሳዛኝ መረጃ ተሰማ። በምስራቅ ጉራጌ ዞን የመስቃ ወረዳ 8 የቤተሰብ አባላት በአብሮነት እራት ተመግበው በጠና ከታመሙ 7 ሰዎች ሕይወታቸው ማለፉን ፖሊስ ገለጸ። የመረጃው አሳዛኝነት እንዲህ ሲል ይጀምራል። በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት ላይ 8 የቤተሰብ አባላት ሀገር ሰላም ብለው አብሮ እራት ከተመገቡ በኋላ በድንገት መታመማቸው ተነገረ። ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃው የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል አደርሷቸዋል። ቢሆኑም ከተጎዱ የቤተሰብ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክበነ ኃይሌና የ17 ዓመቱ ተክሉ ኃይሌ 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ተገልጿል። የተቀሩትን ተጎጂዎች ህይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወት ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት አካባቢ ሲያልፍ የሟቾች ቁጥርም ወደ 5 አሻቀበ። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወር ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የ6ቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ከትላንት በስቲያ ህዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ እውን ሆኖ ልብ ሰባሪና አስደንጋጭና አሳዛኝ የሆነ ዜና ተደመጠ። የባለቤቷንና የ6 ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየተረዳች በህይወት መኖሯም ተገልጿል። ታዲያ ተጎጇ ቤተሰቧን በጅምላ ወደ ሞት ያዳረገውን ጉዳይ ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷንና የልጇ ጣፋንታ ገጥሟት ከቤተሰቧ አንድም ለነጋሪ ሳይተርፍ በጅምላ እቺን ዓለም የመሰናበቻ አሳዛኝ ዜና ይደመጣል ለሚለው ጥያቄ የቀናት ጉዳይ እንደሆነ ፖሊስ አሳውቋል። እኔም ጉዳዩን ተከታትዬ የማቀርበላችሁም ይሆናል። በጣም ያሳዝናል አይደል ቤተሰቦች?
አያሳዝንም? ለምን ተረፈች ትላላችሁ? አንዳንዴ ያስብላል። እናትየዋ ለምን ተረፈች? በቃ ታሪካቸው እንዲጠፋ እንደ ሰውኛ መትረፏ በጣም ከባድ ነው። እንደ ሰውኛ ግን ደግሞ ለምን ተረፈች ብሎ መጠየቅ ትልቅ ነገር ነው። እንደምን እንደ መንፈሳዊ ህይወት እንዴ ባለቤቷ ስንት ልጆቿ 6 ነው 7 ልጆቿ አለቁ። በቃ ምግብ ተሰብስቦ በሉ። ከዛ በኋላ አለቁ። ታሪክ ጠፋ። ያሳደገቻቸው መና ከንቱ። ባሏም ልጆቿ ምን ጤነኛ ትሆናለች? ግን ተርፋ ይቺ ሴት ለሞቱት ቤተሰቦቿ የምትጸልይ ከሆነ ጤነኛ ሆና ቆማ የምትራመድ ከሆነ እግዚአብሔር በእውነት በጣም ጥበበኛ ነው። ደግሞ ነው እግዚአብሔር። ግን በቃ አንዳንድ ነገሮች ለበጎ ናቸው። ታውቃላችሁ፣ ለበጎ ናቸው። የእነሱን ነፍስ ለማትረፍ እንድትሰግድ ያደርጋታል ብዬ አስባለሁ። መተት ነው፣ ድግምት ነው፣ እርግማን ነው፣ የእግዚአብሔር ጥሪ ነው። እንዴት እንደዚህ ሊሆን ቻለ? ይህን ጥያቄ ለእናንተ አቀርባለሁ። እስቲ ገምቱ። ከባድ ነው አይደል? ባልዋልንበት ምግቡ ላይ መርዝ ኖሮ ነው? አዎ፣ በምግቡ ምክንያት ነው። ማን ያደረገው? የቅርብ ሰው። ይህ ሁሉ ቤተሰብ እንዲያልቅ የጨከነ ጭንቅላት በዚህ ትውልድ ላይ በዚህ ቤተሰብ ላይ ሙቱ ብሎ የጨከነ ጭንቅላት የጨከነ ልብ ይሞቱ ይለቁ። አንድ ለነጋሪ ሳይተርፍ ምናልባትም እናትየዋ በደንብ ሳትበላ ብሉ ጠጡ እያለች አቅርባ ሊሆን ይችላል። ሁሉም ከበሉ በኋላ ነው እበላለሁ ብላ ሊሆን ይችላል የተረፈችው ሳትሞት። የታመመችው ግን ደግሞ በልጆቿ መሞትና በባሏ መሞት ሊሆን ይችላል። ደግሞም እንደዛ ነው የሰማነው። ማን ይሆን ያደረገው? በምን ተጣልተው ይሆን? ሰው በዚህ ልክ ጨካኝ ነው ማለት ነው። ሰው በዚህ ልክ ክፉ ነው ማለት ነው። ወይ ምግቡ ተመርዞባቸዋል። በጣም ከባድ ነው አይደል? ያደረገባቸው ሰው ምን ይሆን? እንዲሞቱ የፈረደባቸው ምን ተይዞበት ይሆን? እውነት የሰው ልጅ ማጥፋት እንደዚህ ቀላል ነው ማለት ነው? መግደል፣ ቤተሰብ መጨረስ ለአንዳንድ ሰዎች በጣም ሲምፕል ነው። የታባቱ ፈጀዋቸው ምናምን ብለው እንደ ዝንብ በጭራ እንደመምታት ይሆናል። እንደማባረሩ ወፎቹን ብናጎ እንደማባረር እንደ ተራ ነገር የሚቆጥረው አንዳንድ ሰው በጣም ያሳዝናል። በእውነት ነፍስ ይማር ብለናል። በጉራጌ ክልል ብቻ አይደለም በመላው ዓለም በዚህ ልክ ድንገት የሞቱ ቤተሰቦቻቸውን ያጡ ቤተሰቦች እግዚአብሔር መጽናናቱን ይስጣቸው። በኢትዮጵያም ደግሞ በአርሲም በተለያዩ ቦታዎች ላይ በተለይ ዛሬ አንድ ሙሉ ቤተሰብና ሙሉ አዳራሽ ውስጥ የተሰበሰቡ ኦርቶዶክሳውያን ተሰብስበው ወስደዋቸው ደብቀዋቸው የት እንዳደረጓቸው አይታወቅም እየተባለ ነው። በዛሬው ዕለት ማለት ነው። እና በጣም ያሳዝናል የምንሰማው ነገር። ነፍሳቸውን እግዚአብሔር ይማር። ተገለው ከሆነ ዛሬ ራሱ በዛው በአርሲ መስመር አካባቢ የተደረገው ነገር እግዚአብሔር ነፍሳቸውን ይማር። ሞተው ከሆነ በህይወት ካሉ እግዚአብሔር አምላክ እድልና እድሜ ሰጥቷቸዋል ማለት ነው። ያን እድሜ ለንስሐ ነው የሰጣቸው። በአርሲ ውስጥ ያላችሁ ልክ እንደ አርሲ ደግሞ በሚያሰጋ ክልል ውስጥ ያላችሁ ኦርቶዶክሳውያን ይህን ትምህርት የምታዳምጡ እባካችሁን ንስሐ አባቶቻችሁን ጎብኘት አድርጉ። ቢያንስ ኃጢአታችሁን አራግፋችሁ እንኳ ቁጭ በሉ። መቼ በምን ሰዓት በጣራ ቀዶ ይግባ በግድግዳ ይግባ በምን ይግደላችሁ ስለማታውቁ ንስሐ ገብታችሁ ተዘጋጅታችሁ ጠብቁ እባካችሁ። እኛም ሁላችንም ራሳችን መቼም እናንተ ጋር ብቻ አይደለም ያለው፣ እኔ ጋር መቼ እንደሚመጣ አላውቅም። ምን በርግዶ እንደሚገባ አላውቅም። ማን ከየት እንደሚመጣ አናውቅም። ሁሉም ድልዋኔ ከመንበሩ ተዘጋጅታችሁ ጠብቁ ነው የሚለው መጽሐፍ ቅዱስና የአባቶቻችን ቃል ሁልጊዜ ዝግጁ መሆን እንዳለብን ክርስቶስም ራሱ ሲናገር በምንም ሰው በምንም መንገድ ይሙት አለ። ክርስቶስ ሲናገር ግንብ ተደርምሶባቸው ሞቱ ሲሉት በምን ምክንያት ነው የሞቱት? ነፍሳቸው የት ነው የምትገባው ሲባል በምንም መንገድ ሞቱ፣ ግን ተዘጋጅታችሁ ነው ወይ የሞታችሁት ብሎ ክርስቶስ ጠይቋል። ስለዚህ ነፍስ ይማር ብለናል። በእውነት ወደ 709 ሰው እየተከታተለኝ ነው። በጣም ነው የማመሰግነው። ፕሮግራሚን ጨርሻለሁ። 3 ሰዓት